የዕብራውያን መልእክት ምዕራፍ 10 ከቁጥር 1 እስከ 10። ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛ አካል አይደለም። ስለዚህም በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም። ፍጹም ሊያደርጋቸው ቢችል ኖሮ መስዋዕት ማቅረቡን ይተውት አልነበረምን? ደግሞም ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነት ባልተሰማቸው ነበር። ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው። ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ለማስወገድ አይችልም። ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል፣ መስዋዕትና መባን አልፈለግህም፣ ሥጋን ግን አዘጋጀህልኝ። በሚቃጠል መስዋዕትና ለኃጢአት በሚቀርብ መስዋዕት ደስ አልተሰኘህም። በዚያን ጊዜ እንዲህ አሉ፣ ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድህን ለማድረግ መጥቻለሁኝ። ሕጉ ይህ እንዲደረግ ቢያዝም እርሱ ግን በመጀመሪያ መስዋዕትና መባን የሚቃጠል መስዋዕትና ስለ ኃጢአት የሚቀርበውን መስዋዕት አልፈለግህም፣ ደስም አልተሰኘህበትም ይላል። ቀጥሎም እነሆኝ ፈቃድህን ለማድረግ መጥቻለሁ አለ። ሁለተኛውን ለመመስረት የመጀመሪያውን ሻረ። በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረቡ መስዋዕት ተቀድሰናል። እግዚአብሔር አባታችን ይህንን ቃል እንዲያበራልን ከእኔ ጋር አንድ ላይ እንጸልያለን። እጅግ ታላቅ የሆነ በሰማይ ባሉ ፍጥረቶችም በምድር ባሉ የተፈራ ደግሞም በቅዱሳን ፍጥረት ፊት የተወደደ አምላካችን ደግሞም ለእኛ አምላክ ብቻ ሳትሆን በልጅ በክርስቶስ ኢየሱስ በጌታችን አባታችንም የሆነ ሆይ ስለዚህ ቸርነት እናመሰግናለን። የሳምንት ቀኖች የህይወት ውጣ ውረዶች አልፈው ዛሬም በፊትህ በዚህ ሰንበት የእረፍት ቀን ተገኝተን ልታመጣልን ያለውን ታላቅ እረፍት የህይወት ደስታ እንድናስብ በልጅ በክርስቶስ ኢየሱስ ወንጌል ልታበረታታን፣ ልትቀድሰን፣ ልታነጸን ዛሬም በፊትህ ስለሰበሰብከን እናመሰግናለን። እግዚአብሔር አባት ሆይ ቃልህ ታላቅ ነው እናውቃለን። ደግሞም በሰው በስጋ አእምሮ ሰው ሊረዳ የሚችለው እንዳልሆነ እናውቃለን። ስለዚህ በታላቁ መንፈስህ ያንተ በሆነው መንፈስ እንድታስተምረን አእምሯችንን እንድትከፍት ይህ የቃል ጊዜ ለዚህ ቸርነት እንዲሆን እንድትባርክልን እንለምናለን። ቅዱስ መንፈስ ቅዱስ ሆይ እንድታስተምረን የዚህ ቃል ባለቤት አንተ ነህና እንድትገልጥልን እንጠይቃለን። ጌታችን ኢየሱስ ሆይ የዚህ ወንጌል ደግሞ የዚህ መጽሐፍ ውጥኑ አንተ ነህና አንተ ራስህን እንድትገልጥልን እንለምናለን። በዚህ ቃል እግዚአብሔር አባት ሆይ መንገድ የሳትን እንድንመለስ፣ የደከምን እንድንበረታ፣ ደግሞ ያዘንን እንድንጽናና በወንጌል ቃልህ እንለምናለን። ስለ ሁሉ ነገር ተመስገን። ጨርሰን እስከምናመሰግንህ እርዳታ ከሁላችን ጋር ይሁን፣ በጌታችን በኢየሱስ ክርስቶስ ስም አሜን። ዛሬ እንግዲህ ከቁጥር 1 እስከ 10 ለማየት እንሞክራለን። ፍጹምነት የሚገኝበት ብቸኛው ሃይማኖት በሚል እንማራለን። የእግዚአብሔርን ቸርነትም እንረዳለን። እንግዲህ የዕብራውያን መልእክት ከሞላ ጎደል ከብሉይ ኪዳን ሃይማኖት አዲስ ኪዳን እንዴት የላቀ እንደሆነ የሚያሳይ ነው። ክርስትናን የሚያነጻጽረው ከውሸት ሃይማኖቶች ጋር ሳይሆን እውነተኛ ከሆነው ከብሉይ ኪዳን ሃይማኖት ጋር አነጻጽሮ እንዴት የአዲሱ ኪዳን የእግዚአብሔር መገለጥ ወደ መጨረሻው ክብር እንደደረሰና አምልኮውም በህይወት ኤክስፒሪየንስ ራሱ የአዲስ ኪዳን አማኞች ከብሉይ ኪዳን አማኞች ይልቅ ከእግዚአብሔር ጋር ባላቸው ትስስር ለውጦችን የሚያመጣ የእግዚአብሔር ማዳን በክርስቶስ ኢየሱስ እንደተገለጠ በማሳየት በተለይም ደግሞ አይሁዳዊ የሆኑ ክርስቲያኖች ወደ ቤተ መቅደሱ ለመመለስ ወደ ክህነት ስርዓቱ ለመመለስ እያሰቡ ላሉት እንዳይመለሱ የዚህን ሃይማኖት ብልጫና ክብር በማሳየት እንዲያውም አሁን ከተመልሰው እግዚአብሔር የሻረውን ስርዓት የሚከተሉ ከሆነ ድነት ሳይሆን የሚጠብቃቸው የእግዚአብሔር ታላቅ ቁጣ እንደሆነ ያሳያቸዋል። እንግዲህ ይህንን እያሳየ ነው እስካሁን የቆየው። የመጀመሪያዎቹ ቁጥሮች ላይ ምዕራፎች ላይ እንደምታዩት ክርስቶስ የመጨረሻውን የእግዚአብሔር መገለጥ ያመጣ ከመላእክትም ካለፉት ነቢያቶችም ጭምር የሚበልጥ መሆኑን ያነጻጽራል። ማይንድ ዩ ኮምፓሪዥኑ ከእስልምና ወይ ከሌሎች ሃይማኖቶች ጋር ሳይሆን ካለፉት ነቢያት ጋር ነው፣ ከመላእክት ጋር ነው፣ ከቅዱሳን መላእክት ከመጥፎ አይነት ሃይማኖቶች ጋር አይደለም። ከነዛ መገለጦች የሚልቅ መገለጥ የእግዚአብሔር ፍጹም ምሳሌ በሆነ ደግሞ የእግዚአብሔር ልጅ በሆነው በክርስቶስ ኢየሱስ የእግዚአብሔር ብርሃን ወደዚህ ዓለም ዳውን እንዳደረገ ያሳየናል። ያንን እንደ መንደርደሪያ የሚይዝበት ምክንያት የክርስቶስን ክህነትን ለመቀበል ነቢይነቱንና የእግዚአብሔር መገለጥንና ስለ እግዚአብሔር የተያያዘ ነገር ሁሉ ከእርሱ መስማት እንዳለብን ማመን አለብን። ከዛ በኋላ ነው ተከትሎ ታዲያ ኢየሱስ ምን ያስተምራል ወይ ደግሞ ማንነቱስ ምንድን ነው የሚለው የሚመጣው። በዚህ ረገድ እንግዲህ ለዕብራውያን ጸሐፊ ልቆ የሚወጣው
ክህነቱ ነው። ንግስናውንም በየመሃሉ ያወራል። ክርስቶስ ጠላቶች ሁሉ ከእግሩ ስር የሚሆኑለት፣ ስልጣናትን ሁሉ የሚገዛ እንደሆነ ይናገራል። ግን ትልቁ ትኩረቱ የክህነት ስርዓቱና የቤተ መቅደስ ስርዓቶቹን ኢየሱስ እንዴት ወደ ክብርና ወደ ሙላት እንዳደረሰ ማሳየት ነው። ዛሬም ተቀጥሎ እንግዲህ ከምዕራፍ 7 ጀምሮም የቀጠለውን ክህነቱን ስርዓት አነጻጸረ። ኢየሱስ በመልከ ጼዴቅ ክህነት የተሾመ መሆኑን ነገረን። ከዛ ደግሞ የኪዳን ለውጥ እንዳላሳየን አዲስ ኪዳን ከብሉይ ኪዳን የሚልቅ መሆኑን ምዕራፍ 8 ላይ ያሳየን። ምዕራፍ 9 ላይ ደግሞ የብሉይ ኪዳን መስዋዕት ስርዓቶች ለምን እንደማያድኑና እንዳልቻሉ ኢየሱስ ግን ወደ መጨረሻው ክብር እንዳመጣ የሰው ልጅን ከስርዓት አንጻር ከእግዚአብሔር ጋር የሚተሳሰርበትን ፍጹም የሆነ መንገድን እንዳበጃ ያሳየናል። የብሉይ ኪዳን መስዋዕቶች ደግሞ ለምን እንዳልቻሉ በየመሃሉ እየነገረን መጣ። ምዕራፍ 10 እንግዲህ የምዕራፍ 9 ቀጣይ ነው። በዚህም ከዚህ በፊት እንግዲህ ምዕራፍ 9 መጨረሻ ላይ እንደምታዩት ሰማያዊ የሆኑ ቤተ መቅደሱ ላይ ያሉ ስርዓቶች ሊነጹ የሚገቡት በሚልቅ ነገር እንደሆነ በሚልቅ ደም እንደሆነ ነገረን። ምክንያቱም የብሉይ ኪዳን ስርዓቶች በሙሉ የሚነጹት ደም ፈሶ ነው። በዚህም የአዲስ ኪዳንም ስርዓት እውነተኛ ከሆነ የሚነጻው በደም ነው። ነገር ግን ከክብሩ አንጻር ያኛው ምሳሌ ነው፣ ይሄኛው ግን እውነታ ነው። በዚህ ረገድ በሚበልጥ ደም ነው መንጻት ያለበት፣ እርሱም የጌታችን ኢየሱስ ክርስቶስ ደም ነው። ባለፈው እንግዲህ አወራለሁ ብዬ ሳላስተውል ያመለጠኝ ምንድን ነው ቤተ መቅደስ ስንል የሚነጻው ቤተ መቅደስ ነው ወይ? ማለትም የማይታይ ቤተ መቅደስ አለ ወይ ብለን መጠየቅ አለብን። ምንድን ነው በክርስቶስ ደም የሚነጻው? እንግዲህ ጸሐፊው ቤተ መቅደስ አይደለም የሚነጻው የሚለን፣ ምክንያቱም የአዲስ ኪዳን የእግዚአብሔር ቤተ መቅደሶቹ የሰው ልጆች ናቸው እና ብዙ ጊዜ ቃሉ ላይ ስናነብ ሰማያዊው ምሳሌ ወይ ደግሞ የሰማያዊ ቤተ መቅደስን በደም መንጻት አለበት ሲባል አንድ የሆነ ትልቅ ህንፃ እንዳናስብ፣ ባይሆን የእግዚአብሔር ሕዝብ ነው። በክርስቶስ ኢየሱስ ተረሽቶ እግዚአብሔር ማደሪያ ወደ መሆን የሚመጣው የሰው ልጆች ናቸው እና በዚህ አይነት መንገድ ከእግዚአብሔር ጋር የሰው ልጆች የእግዚአብሔር ቤተ መቅደስ እንዲሆኑ የሚያደርግ ደም የኢየሱስ ክርስቶስ ደም ነው። የሰዎችን ልብ እና አእምሮ በደሙ በመርጨት በማንጻት እግዚአብሔር ዳውን የሚያደርግበት መንፈስ የሆነ አምላክ የሚቀመጥበት ማደሪያ እንዲሆን በማድረግ ክርስቶስ ሰዎች ከእግዚአብሔር ጋር በእውነተኛ መንፈሳዊ መንገድ እንዲተሳሰሩ የሚያደርግ አካል ነው። ይሄ እንግዲህ የዚህ የዕብራውያን ጸሐፊ ትምህርት ብቻ አይደለም። እንደምታውቁት አንድ ማይክል ክሩገር የሚባል ሰው ሲያወራ የዮሐንስ ወንጌል መጽሐፍ የተጻፈበት ምክንያት ቤተ መቅደሱ ከፈረሰ በኋላ የተጻፈ ነው ይላል። በጣም ወሳኙ ለዛም ነው ዮሐንስ ምዕራፍ 2 ላይ ፈጥኖ ስለ ቤተ መቅደሱ መፍረስ ወደ ማውራት የሚሄደው። እሱ ምንድን ነው ከተባለ ቤተ መቅደሱ በመፍረሱ አታልቅሱ። ምክንያቱም ለአይሁዳውያን ትልቅ ትርጉም አለ። እንደምታውቁት የቤተ መቅደስ መፍረስ ማለት እግዚአብሔር ተለያያቸው እንደማለት ነው። ምክንያቱም ከእግዚአብሔር ጋር የሚገናኙት ከእግዚአብሔር ጋር ያላቸው ሕይወት ያረፈው እሱ ላይ ስለነበር እና ጸሐፊው ዮሐንስ በዚህም አይሁዳውያንን እንዲያው እኛ ብለናል ኑ ወደ ጌታችን ወደ ኢየሱስ። ምክንያቱም ምዕራፍ 4 ላይ እንደምታነቡት እግዚአብሔር አሁን በእውነትና በመንፈስ የሚመለክበት ዘመን መጥተዋል። እግዚአብሔር ራሱ ማንነቱ ምንድን ነው? አምልኮ እንደዛ መሆን ያለበትን ምክንያት ሲያሳይ ምን ይላል? እግዚአብሔር አምላካችን ራሱ መንፈስ ነው፣ የሚመለከው በእውነትና በመንፈስ ነው። ስለዚህ በዚህ ረገድ ክርስቶስ እነዚህን ስርዓቶች አቦሊሽ በማድረግ ነገር ግን አቦሊሽ ሲያደርግ ዝም ብሎ ማስወገድ አይነት ሳይሆን እነዛ ነገሮች ሊሰጡ ያልቻሉትን ነገር በመስጠት ነው ክርስቶስ እኛን የእግዚአብሔር ቤት እንድንሆን ያደረጋል። በደሙ አጥቦ በደሙ የሰው ልጆችን በመቀደስ እግዚአብሔር የሚያርፍባቸው እግዚአብሔር የሚኖርባቸው አካላት የማድረግ ስራ ማለት ነው። ስለዚህ ቤተ መቅደስ አዲሱ ስርዓት ላይ የነጻው ቤተ መቅደስ የሰው ልጆች መሆናቸውን ማሰብ አለብን። በክርስቶስ ኢየሱስ ተቀድሰው የሚመጡ የእግዚአብሔር ማደሪያ ወደ መሆን እንደሚመጡ። ምክንያቱም በኋላም ምዕራፍ 10 ላይ መጨረሻም ላይ የምንገነዘበው እሱን ነው። ቁጥር 19 እንግዲህ ወንድሞች በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል። ይኸውም በመጋረጃው ማለት በስጋው በኩል በከፈተልን አዲስና ሕያው መንገድ ነው። በእግዚአብሔር ቤት ላይ የተሾመ ታላቅ ሊቀ ካህናት ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በንጹህ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ። ስለኛ መታጠብ ነው የሚያወራው። እንግዲህ ያንኑ ምዕራፍ 10 ላይ የሚያሳየን የብሉይ ኪዳን ስርዓቶች እንዳልሰጡ ነው። ከቁጥር 1 እስከ 10 ባለው የአንደኛው እንዳልቻለ ያሳያል። ከቁጥር 5 እስከ 10 ባለው ደግሞ ክፋይ ኢየሱስ ግን እነዛን ነገሮች እንዴት እንደሰጠ ያስተምረናል። የዕብራውያን መልእክትን በዚህ ልብ ነው እየተገነዘብን መሄድ ያለብን። ስለ ብሉይ ኪዳን ሃይማኖት እጅግ አሉታዊ በሆነ መንገድ ሲያወራ ሃይማኖቱ ሌላ ክፉ ሃይማኖት አድርገን እንዳናስብ መጠንቀቅ መቻል አለብን። ለምንድን ነው እንደዛ የሚያደርጉ ብትሉ እነዚህ ሰዎች ተመልሰው ወደ ብሉይ ኪዳን ሃይማኖት ሊሄዱ ስለሆነ።
ስለዚህ በጣም ሀርሽ በሆኑ ቃላቶች እና ሃይማኖት ውስጥ ምንም በጎ ነገር እንደሌለ አድርገው ነው የሚያወራው። እነሰንስ በጎነትን ሲያወራ አትሰሙትም። ይሄ ብሉይ ኪዳን ሃይማኖትም ጥሩ ነው ግን አዲስ ኪዳን የተሻለ ነው አይልም። በሙሉ ልቡ ባዶ ነው እያለ ነው የሚያወራው። ያ ግን እንድንስት ሊያደርግ አይገባም። ምክንያቱም ከቴክስቱ ልብ የተነሳ ነው፣ ሰዎቹ ካሉበት ነባራዊ ሁኔታ የተነሳና በብሉይ ኪዳን ሃይማኖት ውስጥ በጎ ለማየት እየሞከሩ ነው ያሉት። በዚህም ምንም ነገር እንደሌለ ለማሳየት ይሞክራል። ከዛ ባይሆን በክርስቶስ ኢየሱስ አርፈው እንዲኖሩ ለማሳየት ይታገላል። በዚህ ውስጥ እንግዲህ ስለ ብሉይ ኪዳን ሃይማኖት ያን ያህል በጎ ነገር ሲያወራ አታዩም። ባይሆን አዲስ ኪዳን ፍጽምና እንዳመጣ በክርስቶስ ኢየሱስ የመጣው መገለጥ የላቀ እንደሆነ ማሳየቱ ላይ ያተኩራል። በዚህ ልብ ነው መረዳት ያለብን። ምዕራፍ 10 ላይ አዲስ ነገር አያሳይም። ከሞላ ጎደል ድምዳሜዎቹንና በእግዚአብሔር ቃሎች ላይ አስቀምጦ ድምዳሜ ይሰራል። ከዛ በኋላ ወደ ኤግዞርቴሽን ነው የሚሄደው። ከተወሰኑ ቁጥሮች በኋላ ይሄ የእግዚአብሔር መገለጥ እንዲህ አይነት ከሆነ ምን እናድርግ ወደሚለው ይሄዳል። ለዚህ እንዲሆን የመጨረሻው እንግዲህ ምዕራፍ 10 ላይ እነዚህ የመጀመሪያዎቹ ዛሬ የምናነበው ክፍል የመጨረሻው መቋጫ አይነት ነው። እስካሁን ድረስ ያወራውን ነገር መጀመሪያዎቹ ምዕራፎች ኢኒሼት ያደረገውን ነገር ራፕ አፕ የሚያደርግበት ነው። ጠቅለል እያደረገ የሚዘጋበት ነው። ቁጥር 1 እንግዲህ የዛሬው ትምህርቴን ፍጽምነትን ሊያስገኝ የሚችል እውነተኛ ሃይማኖት በሚል አወራለሁ። እንግዲህ ክርስትና ሃይማኖት አይደለም የሚል ብዙ ሰው አለ፣ ግን ሃይማኖት ነው። ቁጥር 1 ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛው አካል አይደለም። ስለዚህም በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም ይላል። ባለፈውም እንግዲህ ሳወራ እንደነበረው አንዳንድ ሰዎች የብሉይ ኪዳንንና የአዲስ ኪዳንን ተቀጣጣይነት ወይም ደግሞ ኮንቲኒቲ ለማሳየት በመፈለግ የአዲስ ኪዳን ውስጥ የተገኙ ታላላቅ ቸርነቶችን የእግዚአብሔርን ዳውንፕሌይ ያደርጋሉ ወይ ደግሞ ያሳንሳሉ፣ ወይም ደግሞ እንዲሁም ምንም የለም ይላሉ። አንዳንድ ፕሬስቢቴሪያኖች ሲያወሩ እንደምትሰሙት በቃ ምንም የሳብስታንስ ልዩነት የለም፣ ነገሩ ድነቱ የሚሰጥባቸው መንገዶች ብቻ ነው የተቀየሩት ይላሉ። በፊት በግዝረት በቤተክርስቲያኑ በበግ ስርዓቶች በመስዋዕቶች ነበር የሚሰጥ። አሁን ግን በጥምቀት በወንጌል ቃል ስብከት በጥምቀትና በጌታ ራስ ስርዓት ነው የሚሰጠው። ስለዚህ ድነቱ የሚሰጥበት እግዚአብሔር ቸርነቱን ወይ ጸጋውን የሚያካፍልባቸው መንገዶቹ ናቸው የተለዩት እንጂ የሳብስታንስ ልዩነት ወይም ደግሞ የሚሰጠው ድነት የተለየ ወይም ደግሞ ብልጫ ያለው አይደለም በማለት ያወራሉ። እኔ ኮንፌሽኑን ሜንቴን ያደርጋል ብዬ አላስብም እንደዚያ የሚሉ ሰዎች። ምክንያቱም ዌስትሚኒስተር ስታንዳርድ እኛም ብትሉ ተከታታይነት እንዳለው ይናገሩና ሁለቱም ግን የሚጋሩት ምዕራፍ አለ። እሱም የአዲስ ኪዳን አማኞች ከብሉይ ኪዳን አማኞች የሚበልጡባቸው መንፈሳዊ የሆኑ ነገሮች እንዳሉ ይዘረዝራሉ። ያንን እንግዲህ አልገባም። እኛ ላይ ምዕራፍ 21 ላይ ነው፣ የእነሱ ላይ ምዕራፍ 20 ላይ ሊሆን ይችላል ካልተሳሳቱ። ለምን እንደሚበልጥ የአዲስ ኪዳን ሃይማኖት የአማኞቹ እውነተኛ ሃይማኖቶች አማኞች ከብሉይ ኪዳን አማኞች የላቀ ብልጫ ያለበት። እዚህም ላይ እንደምትመለከቱት የብሉይ ኪዳን አማኞችን ነው የምናወራው። የማያምኑ ሌላ ሃይማኖት ያላቸውን ሰዎች አይደለም። እውነተኛውን የእግዚአብሔርን ሃይማኖት የሚከተሉ እግዚአብሔር ያዘዘውን ስርዓት የሚከተሉ ሰዎች የሚጎድላቸው ነገርን ያሳያል። ስርዓቱን በመፈጸም ሂደት ውስጥ የዳኑ ሰዎች እንዲህ አይነት የኮንሽስ ችግር አልነበራቸውም፣ መስዋዕቶቹን ሲያቀርቡ ፍጽምናን አግኝተዋል። የማያምኑት ናቸው ያላገኙት ብለን መተርጎም አንችልም። ሙሉ ስርዓቱን የሚከውኑ ሰዎች ይሄ አልነበራቸውም ይላል ጸሐፊ። ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው እንጂ እውነተኛ አካል አይደለም። ስለዚህም በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ማንን? ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም ይላል። ታዲያ በተቃራኒው ምንድን ነው ግን? በስሱ እንግዲህ ሁለቱም ጨምቀን በጥንቃቄ ልዩነቱንና አንድነቱን በዝግታ ነው ይዘን መሄድ ያለብን። የመጀመሪያው ሕጉ ወደፊት ለሚመጡት ነገሮች ጥላ ነው ይላል። መልካም ነገሮች ሕጉ ሲል ምን እያሰበ እንደሆነ መረዳት አለብን። 10ቱ ትእዛዛትን አይደለም የሚለው፣ ባይሆን ስርዓቶቹን አይደለ። በፍጥነት ሄዶ ስለ መስዋዕቶቹ ስርዓት ነው ወደ ማውራት የሚሄደው። ስለዚህም በየዓመቱ ዘውትር ያለ ማቋረጥ የሚቀርበው ብሎ ወደ መተንተን ይሄዳል እና 10ቱ ትእዛዛትን ማሰብ የለብንም። ሕጉ ወደፊት ለሚመጡት መልካም ነገሮች ጥላ ነው። 10ቱ ትእዛዛት የምንም ጥላ አይደለም አይደለ። አንድ ነገር ጥላና አካል ነው ማለት። ጥላ እንግዲህ እንደምታውቁት ሁሌም ፀሐይ የሚፈጥረው ሻዶ አለ አይደለ። ስለዚህ ጥላ አለ፣ ግለሰቡ አለ፣ የዛ ነገር አካል ማለት ነው። ጥላው ላይ እና የምታዩት ሰው አጠገብ የሆነ ሰው ታያላችሁ፣ የዛን ሰው ጥላ መሬት ላይ ትመለከታላችሁ። እና ያ ማለት አንደኛው ነገር ሞር ሪል ነው
ከጥላው የሰውየው አይደለ የሴት ቅርጽና የወንድ ቅርጽ ጥላ ስታይ የተለያየ ነው። ስለዚህ በጥላና በአካል መካከል ልዩነት አለ። ስለዚህ አካሉ ሞር ሪል ነው፣ ሞር የሚጨበጥ ነው። ህጉን እንውሰድ ካልን 10 ትእዛዛት ምንም ጥላ አይደሉም አይደል? አታመንዝር ነው። አዲስ ኪዳንም ላይ ብሉይ ኪዳንም ላይ ምንም የሆነ የሚያሳየው የሚጠቅመው ነገር የለውም። ስርዓቶቹ ግን የበጎቹ፣ የመስዋዕቶቹ፣ የቤተ መቅደሱ፣ የልብሳቸው ጭምር መንፈሳዊ ትርጉም አለው፣ ወይም ደግሞ አካል አለው የሚጠቅመው ነገር፣ ወይ ደግሞ መንፈሳዊ የሆነ የሚያሳየው ነገር አለው። አዲስ ኪዳን ላይ ሲመጣ የተጨበጠ ማለት ነው። ስለዚህ ህጉ ወደፊት ለሚመጡት ሲል ስርዓቶቹን ነው እያወራ ያለው። በዚህ ረገድ ጥላ ነው ሲል ምን ማለቱ ነው? እንግዲህ ከዚህ ይህንን የብሉይ ኪዳን ስርዓቶች ለአዲስ ኪዳን ጥላ ናቸው የሚለውን ሌላ ቦታ ላይ የምናገኘው ቆላስይስ ምዕራፍ 2:17 ላይ ነው። ይሄኛውን ልዩ የሚያደርገው ምንድን ነው? የተለየ ነገር አለው ወይ? ምንም ልዩነት ያለው አይመስለኝም። ሁለቱም አንድ አይነት ስትራክቸር፣ ጳውሎስም እዛ ላይ ያለው የዕብራውያን ጸሐፊም እዚህ ላይ ያለ ያለው ሁለቱም አንድ አይነት ነገሮች ናቸው። ይሄ ግን በውስጡ የሚያስተምረን ምን ነው? ጥላና የህጉ ሊመጣ ያለው ነገር ጥላ ነው፣ ሻዶው ነው ስንል አሁን ሊመጣ ያለው መልካም ነገር መጥቷል እያለ ነው። በዚህ ውስጥ ምን እንረዳለን ብላችሁ ከጠየቃችሁ ህጉ የመልካም ነገሮች ጥላ ነው። መልካም ነገሩ ምንድን ነው? ወንጌል ነው፣ በክርስቶስ ኢየሱስ የመጣው ስራ ነው። በዚህ ረገድ ጥላው ራሱ የእግዚአብሔር ቸርነት፣ በጥላው በኩል መልካሙን ነገሮች ምን አድርገዋል? በተስፋ ተቀብለዋል። ይህንን ንጽጽር በሶስት ረድፍ ነው ማነጻጸር ያለብን። ማለትም አባቶቻችን ድነትን ሊመጣ ያለውን በተስፋ ተቀብለዋል። አሁን ደግሞ እኛ ክርስቶስ በተገለጠበትና የክርስቶስ ወንጌልና ማዳኑ በበቀለበት ዘመን ላይ ነው ያለ ነው። ነገር ግን አስገራሚ ነገር የእኛም ደግሞ ድነት ሙሉ አይደለም። ምን አይነት ይዘት አለው ብትሉ ወደፊት በክርስቶስ ኢየሱስ ደግሞ ይመጣል ብለን ተስፋ የምናደርጋቸው መልካም ነገሮች አሉ። በሙላት እንቀበላለን ብለን የምንጠብቃቸው። ያ ድነታችንን ምን አያደርገው? ጂፐርዳይዝ አያደርገው። ማለትም እውነተኛ ድነት አይደለም እንድንል አያደርግ አይደለ? አሁን እንግዲህ አንዳንድ ሰው መዋሸት የለብንም። ኤግዚስቴንሻሊ ያለነው በድካም በሀዘን ዓለም ውስጥ ነው። እንደ ግለሰብ እናዝናለን። ደግሞ ኢንሴኪር በሆነ ዓለም፣ በጨለማ በተያዘ ዓለም ውስጥ ነው ያለነው። የክርስቶስ መንግስት ሙሉ በሙሉ አይታይ። ስለዚህ ድነትን ሙሉ በሙሉ ተቀብያለሁ የሚል ሰው ትክክል አይደለም። ልክ የአባቶቻችንንም ደግሞ ተስፋ ማድረግን እንደዛ ነው መረዳት ያለብን። በእነዚህ ጥላዎች በኩል እግዚአብሔር በክርስቶስ ኢየሱስ ሊያመጣ ያለውን በጎ ነገር ተቀብለዋል። በዚህ ረገድ ጥላው ራሱ እጅግ የእግዚአብሔር ቸርነት ነው። በትይዩ ግን ልዩነት አለ ደግሞ። ካልቪን እንደዚህ ይላል፣ For though there was not in them the image of heavenly things finished, as they say, by the last touch of the artist, yet the representation, such as it was of no small benefit to the fathers. But still our condition is much more favorable. ይህ በጣም ልብ ይነካል። አባቶቻችን ጥላን በማግኘት በጎ ነገሮችን አግኝተዋል። በወንጌሉ ሊመጡ ያሉ ነገሮችን፣ ስጦታዎችን አግኝተዋል። መቀደስን፣ መጽደቅን፣ የእግዚአብሔር ልጆች የመሆንን ቸርነትም የእግዚአብሔርን ተቀብለዋል። ነገር ግን ያ እኛ አሁን ያለንበትን ግን ሁኔታ እንዳናይ ሊያደርገን አይገባም። በጣም እጅግ በላቀ ክብር ነው በአዲስ ኪዳን ውስጥ ያሉ አማኞች ከብሉይ ኪዳን አባቶች ያሉት። ምንም እንኳ ሁለቱም የተሰጣቸው ድነት እና የጸጋው ኮንተንት አንድ አይነት ቢሆንም ያንን የተቀበሉበት መንገድ ግን ይለያል። ትልቁ ነገር ስጦታዎቹ የተሰጣቸው ቢሆኑም እኛ በምናይበት አይነት ክላሪቲ እና ነፃነት እነዛ ነገሮች አልያዟቸውም። ምክንያቱም ፍርሃት በሙሉ አልለቀቃቸውምና። ጸሐፊው የሚለው እሱ ነው። የኃጢአት ይቅርታ እንደተሰጣቸው ያውቃሉ፣ ግን እኛ ያለን አይነት ቦልድነስ የላቸውም ስለ ኃጢአታቸውና በእግዚአብሔር ፊት ባላቸው ትስስር። አንዳንድ ጊዜ እነ ዳዊትን መጽሐፍ ቅዱስ ላይ ስናይ፣ እነ አብርሃምን ስናይ ደፋሮች ሊመስሉን ይችላሉ። እውነትም ደፋሮች ናቸው። ነገር ግን በዛ ድፍረት መካከልም ግን ፍርሃት እንዳለ መርሳት የለብንም። በዚህ ረገድ የአዲስ ኪዳን አማኞች ከእግዚአብሔር ጋር ባላቸው ትስስር የላቀ ድፍረት አላቸው። እንግዲህ በክርስቶስ ኢየሱስ ያሉን በጎ ነገሮች አሁንም አሉ፣ ግን መሳት የለብንም። ወደፊት እንጠብቃለን። አንዳንድ ሰው
ይህን መረዳት ይጠቅማቸዋል በህይወታችሁ። እኔም ይጠቅመኛል፣ እናንተንም ይጠቅማቸዋል። እሱም ኦቨር ሪያላይዝድ የሆነ መልካም ዓለምን መጠበቅ ሞኝነት ነው፣ በራሳችሁም ህይወት በዓለምም። ምክንያቱም ክርስቶስ ነግሷል በሰማያት፣ ነገር ግን የእግዚአብሔር መንግስት ሙሉ በሙሉ አልሆነም እና ዓለም ላይ ራሳችሁ ሰውነታችሁም ላይ ልባችሁም ላይ የኃጢአትን ትግል ታያላችሁ፣ ወይም ደግሞ አልላቀቅ ብሎ ሲታገለን እናያለን። ስለዚህ የዚህን የዘመን ሽግግር ላይ ያለን አካል መሆናችንን በመረዳት መልካም ነገሮችን ወደፊት በመጠበቅም መኖር አለብን። ስለዚህ አንዳንድ ሰው እንዴት በእኔ ህይወት ውስጥ ይሄ ይሆናል ብሎ እንዳያስን ማለት ነው። ወደፊት መልካም ነገር ይመጣል። እሱን ተስፋ እያደረግን ቅድምም በተነበበው ሮሜ ላይ አይታችኋል። በተስፋ ተደሰቱ ይላል። ተስፋ አያስደስትም አይደለ? ላም አለኝ በሰማይ ተብሎ ደስታ ሞኝነት ነው ይላሉ ማርክሲስቶች። እኛ ግን ተስፋ እናደርጋለን፣ በተስፋ እንደሰታለን። ምንም እንኳ ሙሉ በሙሉ ይዘነው ባናይም እግዚአብሔር ግን አንድ ቀን ሁሉን ነገር በጎ እንደሚያደርግ፣ ይህንን የተበላሸውን ሰውነታችንንም ደግሞ ነፍሳችንንም በጎ እንደሚያደርግ በክርስቶስ ኢየሱስ እናውቃለን። ያንን ተስፋ በማድረግም መኖር አለብን። ስለዚህ በየዓመቱ ዘወትር ያለማቋረጥ የሚቀርበው ተደጋጋሚ መስዋዕት ለአምልኮ የሚቀርቡትን ሰዎች ፍጹም ሊያደርጋቸው ከቶ አይችልም። የነገሩን ጉድለት ለማሳየት ድግግሞሹን ያሳያል። ከዚህ በተቃራኒ ግን የክርስቶስን ደግሞ በአንድ ጊዜ የተፈጸመው ድርጊት እንዴት ዘላለማዊ ዋስትናንና ሪደምፕሽንን እንዳመጣ ያሳያል። ለጸሐፊው መደጋገሙ የነገሩን ፍጹም አለመሆን ማሳያ አድርጎት ያስባል ወይ ይረዳል። ሕጉ ምንድን ነው ማድረግ ያቃተው? ፍጹም ማድረግ ነው ያቃተው። ምንን? ለአምልኮ የሚቀርቡ ሰዎችን። የቱ ጋር ነው ፍጹምን ነው የሚጎድለው? እንዴት ነው ሰዎቹን ፍጹም ሊያደርግ ያቃተው? ምዕራፍ 9 ላይ እንደዚህ አይነት ተመሳሳይ ነገርን ትዝ ይላቸዋል እንዳየን። ምዕራፍ 9 ቁጥር 11 ላይ ክርስቶስ አሁን ስላሉት መልካም ነገሮች፣ እነዚህ መልካም በሕጉ ጥላ ሆኖ የተነገሩ የእግዚአብሔር ማዳንና ቸርነቶች አሁን አሉ ይላል። መልካም ነገሮች ክርስቶስ አሁን ስላሉት መልካም ነገሮች ሊቀ ካህናት ሆኖ በመጣ ጊዜ በሰው እጅ ወዳልተሰራችው ከዚህ ፍጥረት ወዳልሆነችው ታላቅና ፍጹም ድንኳን ገባ። የገባውም የፍየልና የጥጃዎችን ደም ይዞ አይደለም፣ ነገር ግን የዘላለም ቤዛነትን ሊያስገኝ የራሱን ደም ይዞ ወደ ቅድስተ ቅዱሳን ለአንዴና ለመጨረሻ ጊዜ ገባ። የውጭ አካላቸው ይነጻ ዘንድ በረከሱ ሰዎች ላይ የሚረጨው የፍየሎችና የኮርማዎች ደም እንዲሁም የጊደር አምድ የሚቀድሳቸው ከሆነ እንግዲህ ምዕራፍ 10 ላይ ምንም ነገር አያደርግም ይላል። ፍጹም ሊያደርጋቸው አይችልም ይላል። እዚህ ላይ ግን ቅድስናን እንደሚሰጥ ይናገራል። ከዛ በንጽጽር የክርስቶስ እንዴት የላቀ ነገርን እንዳመጣ ቁጥር 14 ላይ ይነግረናል። በዘላለም መንፈስ አማካኝነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር ያቀረበው የክርስቶስ ደም ሕያው እግዚአብሔርን እንድናመልክ ሕሊናችንን ከሙት ስራ እንዴት ይበልጥ ያነጻ ይሆን፣ የላቀ እንዴት ያነጻ ይሆን ይላል። ምን ማለቱ ነው? ስለዚህ ብትሉ የብሉይ ኪዳን አማኞች ሕሊናቸው እንደ አዲስ ኪዳን በክርስቶስ ኢየሱስ መምጣት እንዳሉ ሰዎች አይነት ፍርሃት የለሽ የሆነ ሕሊና አይደለም። እግዚአብሔርን ቦልድሊ አይቀርቡም ነው ትልቁ የአምልኮ ስርዓት። ግቡ ምንድን ነው ብትሉ እናንተን እግዚአብሔርን እንድትደፍሩና ከእግዚአብሔር ጋር እንድታወሩ ማድረግ ነው። ነገር ግን እንዲህ አይነት ድፍረት አልነበራቸውም። መስዋዕቶቹም ያንን አይነት ድፍረት ሊሰጧቸው አልቻሉም። ምንም እንኳ የሚቀድሱ ቢሆንም እንኳ ማለት ነው። ግን እኛ ያለንን አይነት ድፍረትን ግን አልሰጣቸውም። የአዲስ ኪዳን አማኞች ያላቸውን አይነት ድፍረት አልሰጣቸውም። ቁጥር 2 ፍጹም ሊያደርጋቸው ቢችል ኖሮ ፐርፌክሽንን ነው። አያችሁ ንጽጽሩ። ምንም ነገር ማድረግ አልቻለም ወይስ ችሏል? አይደለም። ፍጹም ማድረግ ችሏል ወይ? የሚፈለገውን ነገር ፐርፌክትሊ አንዳች ሳይጎል መስጠት ችሏል ወይ? በዚህ ረገድ ፍጹም ሊያደርጋቸው አልቻለም። እንዴት ነው ያን የምታውቀው ብላችሁ ብትጠይቁት፣ ፍጹም ሊያደርጋቸው ቢችል ኖሮ ያ የተሳካ ቢሆን ኖሮ ፍጹምና የተሳካ ቢሆን ኖሮ መስዋዕት ማቅረቡን ይተውት አልነበረምን ብሎ ይጠይቃል። ደግሞም ለአምልኮ የሚቀርቡት ሰዎች ለአንዴና ለመጨረሻ ጊዜ ስለሚነጹ በሕሊናቸው ኃጢአተኝነት ባልተሰማቸው ነበር ይላል። ስለዚህ በቀላሉ ምን እያለ ነው ብትሉ፣ ዛሬ የሰጡትን መስዋዕት መልሰው ነገም ከሰጡ ትናንት መስዋዕቱ ነገሩን ሙሉ በሙሉ ሰኪር አላረጋቸውም ማለት ነው። ዛሬም መልሰው ይዘው መምጣታቸው ምን ያሳያል በአእምሯቸው ውስጥ ብትሉ፣ አሁንም የኃጢአት ሕሊና አለ ማለት ነው። የኃጢአተኝነት ኮንሽስነስ አለ ማለት፣ ፍርሃት አለ ማለት ነው። እሱ ነው የሚያመጣቸው። እዚህ ጋር እንግዲህ ኢንትረስቲንግ ነገር አለ። እግዚአብሔር ራሱ ነው በየዓመቱ እንዲያመጡ ያዘዛቸው የዓመቱን መስዋዕት ዘሌዋውያን ምዕራፍ 16 ላይ እንደምታዩት እና የእነሱ ዊል አይደለም። ኃጢአት ስለተሰማቸው
ውይ እኔ አልቻልኩም ኃጢአት ተሰምቶ ከብዶኛል ብሎ በአመቱ ይዘው ይሄዳሉ ብቻ አይደለም። እግዚአብሔር ራሱ ሪኳየር አድርጎታል። የእነሱ ስለተሰማ ብቻ አይደለም። ግን ጸሐፊው በድግግሞሹ ውስጥ የእነሱንም ኮንሽስነስ ያሳያል፣ ወይ ደግሞ ህሊናቸው ምን አይነት ይዘት እንዳለው ያሳየናል። እሱም ሙሉ በሙሉ ማቅረቡን የማይተዉት እግዚአብሔር ስለሚጠይቅ ብቻ አይደለም፣ እነሱ ራሱ የኃጢአተኝነት ልብ ስለማይለቃቸው ነው ይላል። እንግዲህ እስከዛሬም ምዕራፍ 7 ጀምሮም እንደምናየው ክርስቶስን ግን ሲያወራ አንዴና ለመጨረሻ ጊዜ ባደረገው እያለ ያወራል። የእነሱን ግን ሪፒቲቲቭ ኔቸርን ያሳያል። ደጋግሞ ምዕራፍ 7 ላይም ካህናቱ ደጋግሞ ይዘው ይገባሉ ቤተ መቅደስ ውስጥ ብሎ ያሳየናል አይደለ? ምዕራፍ 7 መጨረሻ ላይ ቁጥር 26 እንግዲህ ለእኛ የሚያስፈልገን ቅዱስ ነቀፋ የሌለበት ንጹሕ ከኃጢአተኞች የተለየና ከሰማያት በላይ የከበረ እንደዚህ ያለ ሊቀ ካህናት ነው። እርሱም እንደ ሌሎቹ ሊቀ ካህናት መጀመሪያ ስለ ራሱ ኃጢአት ከዚያም ስለ ሕዝቡ ኃጢአት በየቀኑ መስዋዕት ማቅረብ አያስፈልገውም። ራሱን በሰጠ ጊዜ ስለ ኃጢአታቸው ለአንድና ለመጨረሻ ጊዜ መስዋዕትን አቅርቧልና። ሕጉ ደካማ የሆኑትን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በኋላ የመጣው መሐላ ግን ለዘላለም ፍጹም የሆነውን ልጅ ሾሟል ይላል። የእነሱም ተደጋጋሚነት ያሳያል። በዚህም ለሰዎች ፍጽምናን ያልሰጡ መሆናቸውን ያሳያል። ክርስቶስ ግን አንድ ጊዜ በፈጸመው ስራ ለሕዝቡ ዘላለማዊ የሆነ የልብ ንጽህናን፣ የአእምሮ ንጽህናን እንደሰጠ ከኃጢአት ይናገራል። ይሄ እንግዲህ ወደ አንድ ችግር ያመራናል። ይህ አስባለሁ አዲስ ኪዳን ላይ የኃጢአተኝነት ኮንሽስነስ ካለን አልዳንም ማለት ነው ወይ ወደሚለው ይወስዳል አይደለም። ክርስቶስ ፍጹም የሆነ ድነትን የሚሰጥ ከሆነ በክርስቶስ ኢየሱስ አእምሯችን ደፋር መሆን ካለበት ከእግዚአብሔር ጋር ባለን ትስስር ጥያቄው ታዲያ ኢየሱስን እያመንኩ የህሊና መረበሽ ካለ እግዚአብሔርን አላውቀውም ማለት ነው ወይ? እንግዲህ አንዳንድ ጀነራላይዝ የሚደረጉ ድምዳሜዎች አንዳንድ ሰዎች ህይወት ውስጥ ችግር ሊፈጥሩ ይችላሉ አይደለ? አንዳንድ ቴዎሎጂካል ስቴትመንቶች የሚወሉት ችግር ቀላል አይደለም። ለዛ በጣም በጥንቃቄ ማየት ያስፈልጋል። ነገር ግን ደግሞ ሳናወራም ማለፍ የለብንም። የእግዚአብሔር ሕዝብ አንዱ ልዩ መለያው በክርስቶስ ኢየሱስ እግዚአብሔርን በእውነተኛ አባትነቱ መድፈር መቻላቸውም ነው። በእርግጥ የተለያየ ህሊና ይኖራል በኃጢአት ምክንያት የሚፈጠር። ነገር ግን ጳውሎስ ሮሜ ምዕራፍ 8 ላይ እንዲህ አይነት ልዩነትን ከብሉይ ኪዳን ጋር እያነጻጸረ ነው። ኢቭን ከሐሰተኛ ሃይማኖት ጋር በማነጻጸር ሳይሆን የአዲስ ኪዳን አማኞችን ህይወት ከብሉይ ኪዳን የሃይማኖት ሽግግር ጋር አገናኝቶ ነው ሮሜ ምዕራፍ 8 ቁጥር 5 ላይ እንደዚህ ይላል። እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባ አባት ብለን የምንጠራበትን የልጅነትን መንፈስ ተቀብላችኋልና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል። This consciousness of God, which is እግዚአብሔርን አባ ብሎ መጥራት የሚችል የልጅነት መንፈስ ነው። ኢትስ ናት የእናንተ ጥረት አይደለም። ሳይኮሎጂካሊ ራሳችሁን ቀይራችሁ እስቲ እግዚአብሔርን ዛሬ ሄጄ አባ ትለዋለሁ እስቲ ልሞክር የሚባል አይነት አይደለም። የእግዚአብሔር ስጦታ ነው። የልጅነት ስፒሪት ነው። ክርስቶስ ውስጥ ያለው ያ የልጅነት አይነት ኢየሱስ እግዚአብሔር አብን የሚያይበት አይነት አተያይ አለ። ገብቷቸዋል። እየፈራ አባቱን እየተንቀጠቀጠ አይደለም የሚያየው። ያንኑ አይነት የልጅነትን አቲቲዩድ እግዚአብሔር በስጦታ በእርሱ በኩል ላሉ ልጆችም ሰጥቷል። ጳውሎስ ይህንኑ ገላትያ ምዕራፍ 4 ላይ ይላል። ኢትስ አ ጊፍት ነው። ኢትስ ናት ሰምቲንግ ራሳችንን የምንፈጥረው ፋብሪኬት የምናደርገው አይነት ነገር አይደለም። ገላትያ ምዕራፍ 4 ላይ እኔ የምለው ይህን ነው፣ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳ ከባሪያ የተለየ አይደለም። አባቱ እስከወሰነለት ጊዜ ድረስ በጠባቂዎችና በሞግዚቶች ስር ነው። እኛም እንዲሁ ገና ልጆች በነበርንበት ጊዜ፣ እንግዲህ ስለ ብሉይ ኪዳን አባቶች ነው የሚያወራው። እኛ ብሎ ሲያወራ የብሉይ ኪዳን ሃይማኖትን ነው የሚያወራው። እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሰረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግ በታች የተወለደውን ልጁን ላከ። ይህም የሆነው የልጅነትን መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው።
ልጆቹም ስለሆናችሁ እግዚአብሔር አባ አባት ብሎ የመጮህ የልጁን መንፈስ ወደ ልባችን ላከ ይላል። አሜዚንግ አይደል? የእግዚአብሔር በልጁ በክርስቶስ ኢየሱስ ለሚመጡ አዳውት ያደረጋቸው የሚሰጣቸው የልጅነት መንፈስ፣ እርሱም በመንፈስ ቅዱስ በኩል እግዚአብሔርን አባ አባት ብሎ ይመጣል። ያ ድፍረት ግን የሚመጣው ከየት ነው ብላችሁ ብትጠይቁ ወንጌሉን ከመረዳትና በክርስቶስ ደም በእግዚአብሔር ፊት ከመረጨት እግዚአብሔርን እንደዚህ ባለ ድፍረት መጥራት የምንችልበት ነው። ሐዋርያ ጳውሎስ ይህንኑ ኤፌሶን ምዕራፍ ላይ እንዲያውም ኢንትረስቲንግ በሆነ መንገድ ያወራል። የሚጠቀመው ቃል እንዲሁ ለእኔ ጥሩ ነው፣ እኔ እየተጫንኩ እንዳይመስል ማለት ነው። ምዕራፍ 3 ላይ እንደዚህ ይላል፣ ቁጥር 12 በእርሱና በእርሱ ላይ ባለን እምነት አማካኝነት አይታችኋል። ኢትና ሳምቲንግ አውት ኦፍ የሆነ ድንገት የምናመጣ አይነት እግዚአብሔርን የመውደድና እግዚአብሔርን ለመቅረብ የመድፈር አይነት አይደለም። ባይሆን ክርስቶስ ማን እንደሆነ እና በክርስቶስ በኩል የተደረገው የእግዚአብሔር ደግነትና ስራ ምን እንደሆነ ከመገንዘብ በእርሱና በእርሱ ላይ ባለ እምነት አማካኝነት through this በነፃነት እና በልብ ሙሉነት ወደ እግዚአብሔር መቅረብ እንችላለን ይላል። ይህን ከመገንዘብ የተነሳ በዚህ አማካኝነት በሙሉ ልብ፣ እንግሊዝኛው ቦልድነስ ነው የሚለው፣ በድፍረት እግዚአብሔርን እንቅረብ። ግን ምን አይነት ድፍረት ነው? ግን ከየት የሚመጣ ድፍረት ነው? ኢየሱስን ከማወቅና በእርሱ በኩል የተደረገውን የእግዚአብሔርን ስራ ከመገንዘብ የሚመጣ በድፍረት እግዚአብሔርን የመቅረብ ነው። ይህንን ሺፍት ለምሳሌ ምዕራፍ 1 ላይ ጳውሎስ ያወራል። ምዕራፍ 2 ላይ ለአማኞች ብቻ ለአሕዛቦች ብቻ አይደለም የሚያወራው። ይሄ ለውጥ ለብሉይ ኪዳን ከብሉይ ኪዳን ሺፍት እያደረጉ ላሉ አይሁዳውያን ጭምር ነው ትርጉሙ። ምዕራፍ 2 ላይ ተመልከቱ። ያንን ለውጥ እንድንገነዘብ ብዬ ነው። ምዕራፍ 2 ቁጥር 11 ኤፌሶን ላይ ሁለቱን አንድ ያደረገ የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን እርሱ ራሱ ነውና ሕግንም ከትእዛዛቱና ከስርዓቱ ጋር በስጋው ሻረ። ዓላማውም ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። ጥልን በገደለበት በመስቀሉም ሁለቱን በዚህ በአንድ አካል ከእግዚአብሔር ጋር አስታረቅ። ውጤቱ ምንድን ነው? ቁጥር 7 መጥቶም ርቃችሁ ለነበራችሁት ለእናንተ አሕዛቦች ቀርቦም ለነበሩት ለአይሁዶች ለእነርሱም ሰላምን ሰበከ። ምን አይነት ሰላም? ሁላችንም በእርሱ አማካኝነት በአንዱ መንፈስ ወደ አብ መቅረብ እንችላለን። ውጤቱ ያ ነው። የዕብራውያን ጸሐፊ ብሉይ ኪዳን ላይ የሚቀርቡ አባቶች አንዳች ፍርሃት እንደነበራቸው በአምልኳቸው ሁሉ መካከል ያ ልዩነት አለ። ትናንት ዛሬ ጠዋት እየመጣሁ ነው የጨረስኩት። ሲንክሌር ዌስትሚንስተር ፖድካስት ላይ እያወራ ቀላል ነው የአዲስ ኪዳን ሺፍት በክርስቶስ ኢየሱስ መምጣት የሆነውን ለመረዳት ይላል። አንዱ አባት የሚለው ቃል ድግግሞሹ በጣም ይበዛል። አዲስ ኪዳን ላይ ሬር ነው ይላል። ብሉይ ኪዳን ላይ ብታነቡ ይላል። ጌታ ኢየሱስ ራሱ በወንጌላት መጽሐፍ ላይ እንደዚህ ተብሎ እግዚአብሔር በተደጋጋሚ ተጠርቶ በማይታወቅ መንገድ በሰማይ ያለው አባታችሁ እያለ እግዚአብሔርን እንዲሁ ኢየሱስ ያስተማሩ ትልቁ ነገር የእግዚአብሔርን አባትነት ነው በእርሱ ለሚያምኑ። ያ ልዩነት ሊታየን ይገባል። ቁጥር 3 ነገር ግን እነዚህ መስዋዕቶች በየዓመቱ ኃጢአትን የሚያስታውሱ ናቸው ይላል። እንግሊዝኛው ትንሽ ሰብቲሊቲ ያለው እነዚህን ሰብቲሊቲ ሳይሆን ሞር ጥንቃቄ ያለው ብዬ አስባለሁ። ቁጥር 3 but in those sacrifices there is a remembrance again made of sin every year ይላል። አማርኛው ምን አይነት ያስመስላል? እነዛን መስዋዕቶች ስራቸው ኃጢአትን ማስታወስ ነው የሚል አይነት ይመስላል። እንግሊሹ ግን በመስዋዕቶቹ ውስጥ የኃጢአት ትውስታም አለ ይላል አይደለ? እንደዛ አይነት አይደለ? but in those sacrifices there is ይላል አይደለ? ያ ብቻ አለ አይደለም፣ የኃጢአት ትውስታ አለ ይላል። የኃጢአት ትውስታ ምንድን ነው? መስዋዕቶቹን በማቅረብ ውስጥ አይደለ? ከዚህ በፊት ባለፈው ሳምንት አወርተን ነበረ። በጉ ላይ ኃጢአታችሁን ትናዘዙና ያ በግ ተወስዶ ነው እናንተ ተወካይ ሆኑ በእግዚአብሔር ፊት የሚታረደው። በዚህ ውስጥ ኮንፌስ እያደረጋችሁ ነው፣ እናንተንም እያሳያችሁ ነው። ለኃጢአታችሁ ሞት የተገባችሁ መሆናችሁን ነው የሚያስገነዝበው። በዚህ ውስጥ የእናንተን ኃጢአተኝነት ያስታውሳቸዋል። ኢቭል የሆነውን የኃጢአታችሁን ባህሪ ያስገነዝባቸዋል። ምክንያቱም ቫዮለንትሊ እነዛ በጎቹ ሲታረዱና ደማቸው ከውስጣቸው ሲፈስ ስታዩ
እነዛ በጎችን በሰላም ከነበሩበት ወደዚህ አይነት ሁኔታ ያመጣው ምንድን ነው ብትሉ የእናንተ እጅ መጫን ነው አይደለ? ግንባራቸው ላይ አስተሳሰብ ሽፍት ሰንስ በሰላም የነበረበት አምጥታችሁ እጅ ጫናችሁ ዘሞመንት ሰውነታቸው በሰይፍ ተቆርጦ ደም ይፈሳል። ስለ ራሳችሁ የምትገነዘቡት በዛ ውስጥ ምንድን ነው? ኃጢአተኝነታችሁ አይደለ? ይሄ በግ ከመታረዱ በፊት ቀድሞ የተከሰተ አንድ ክስተት ምንድን ነው? እጅ መጫን። የእናንተ እጅ መጫን ያን በግ ወደዚ አይነት ሁኔታ ወሰደ። በዛ ውስጥ የኃጢአታችሁን ባህሪና አስከፊነት ትገነዘባላችሁ። ወይ ደግሞ በብሉይ ኪዳን የነበሩ ሰዎች ያንን ይረዱ ነበረ። በዚህ ውስጥ ኃጢአታቸውን ያስታውሳቸዋል። ታዲያ በክርስቶስ ኢየሱስ ወንጌል ውስጥ የኃጢአት ትውስታ የለም ወይ? አለ። ኢነሰንስ ኦፍ በምን ረገድ ብላችሁ ብትጠይቁ እንዲያውም የእንትና እንደሚለው ማን ነበረ ዘማሪያችን ስቲፈን ስሚትን ላይ ሲዘምር አንዱ እዚህ ላይ ባለፈውም ሲዘመር ማየታቸዋል። ኃጢአትን እንደ ከንቱ የምታስቡ ክፉን እንደምን የምታዩ የኃጢአትን ክፋት ተመልከቱ፣ ታላቅ ዋጋውንም ተመልከቱ ይላል። ኢነሰንስ ኃጢአትን እንድንገነዘብ ክርስቶስን እንድናይ ኢንካሬጅ ያደርጋል። ኃጢአት ቀላል ነገር የሚመስላችሁ፣ ኃጢአት በጣም ያን ያህል ከባድና አስፈሪ ነገር የማይመስላችሁ ኃጢአት ኮስት ያደረገውን ነገር ተመልከቱና የኃጢአታችሁን ዋጋ ከሱ ተነስታችሁ ገምቱ አይደለ? ይሄ ሪትሮስፔክቲቭ ነው። ኢነሰንስ ወደኋላ ነው የምትሰሩት። ከተከፈለው መስዋዕት ተነስታችሁ ኃጢአት በዚህ ልክ ይሄ አይነት አካል ካልሞተ በስተቀር የማይተሰረይ ማለት የእግዚአብሔር ልጅ ካልሞተ በስተቀር የማይተሰረይ ከሆነ ኃጢአት ምን አይነት ክፉ ነገር መሆን አለበት ብላችሁ እንድታስቡ ያደርጋል። ወንጌሉ ስለ ኃጢአት በክርስቶስ ሞት ስለ ኃጢአት እውነተኛ መረዳት እንደው የሰጠን ከበጎቹ መስዋዕት በላይ የክርስቶስ ኢየሱስ ሞት ነው። ነገር ግን በክርስቶስ ደም ውስጥ ያለው ታላቅ ነገር የኃጢአታችሁን ክፋት አሳይቶ የሚኮንን ደም አይደለም። ምዕራፍ 4 ላይም ስለዚህ ሊያወራ አለ። ባይዞ ኢንትረስቲንግሊ ምዕራፍ 12 ላይ ሲያወራ የአቤል ደም ሪቬንጅ ነው በእግዚአብሔር ፊት የጮኸው። እግዚአብሔር ጀስትስን እንዲወስድ ነው ለእግዚአብሔር የጮኸው። የጌታችን ኢየሱስ ክርስቶስ ደም ግን የሚሻልን ጩኸት ይጮሃል ይላል። ደሙ ክራይ የሚያደርገው ምህረትን ነው ይላል፣ በቀልን አይደለም ይላል። ስለዚህ መረዳት አለ። ስለ ኃጢአታችን የምንረዳው የምንገነዘበው ነገር አለ በክርስቶስ መስዋዕት። ነገር ግን እኛን መልሶ አንቆ እርኩስ ነህ ክፉ ነህ የሚል አይነት ሳይሆን ክፉ ብትሆንም በዚህ ቁስል ውስጥ የኃጢአት ይቅርታ አለ የሚል ድምፅን እንሰማለን። ያን አይነት ድምፅ ካልሰማችሁ የክርስቶስን ድምፅ ሰይጣን ኮራፕት እያደረገባችሁ ነው ማለት ነው አይደለ? ወንጌሉ ተሰብኮ መጨረሻ ላይ ጊልት ብቻ ከሆነ የሚሰማኝ ያ መልካም አይደለም። ህጉ ሲሰበክ እና የህጉ የእግዚአብሔር ጥያቄዎች ሲሰበኩ የኃጢአት ክብደት ቢሰማን መልካም ነው። ነገር ግን የክርስቶስ ኢየሱስ የመስቀሉ ደም ሲሰበክ የኃጢአት ረፍትን በእርሱ ደም ውስጥ ማዳመጥና መስማት መቻል አለብን። ስለዚህ የኃጢአት ትውስታ አለ። ነገር ግን ደግሞ በዛ ውስጥም የወንጌል ብስራት እንዳለ፣ ምክንያቱም ህጉ በባህሪው ኃጢአትን የሚያስታውሰውን ያህል ቁጥር 1 ላይ ምን ብሎናል? ሊመጣ ያለውን መልካምን ነገር ምን ያደርጋል? ጥላ ነው ይላል አይደለ? የኃጢአት ትውስታ ብቻ አይደለም ያለበት፣ ግን በውስጡ ምን ይላቸዋል? አይዟችሁ there is a good thing to come፣ መልካሙን ነገር ይመጣል የሚልም ነው። መልካሙን ነገር በውስጡ ባይሰጥም ቀጥታ ሊመጣ ካለው ግን መልካም ነገር በጎ ወስደዋል። ቁጥር 4 ምክንያቱም የኮርማዎችና የፍየሎች ደም ኃጢአትን ማስወገድ አይችልም። ይሄን የሚያወራው ለማያምኑ ሰዎች አይደለም። እውነተኛ በሆነ መንገድ መስዋዕቱን ለሚያቀርቡ ራሱ የኃጢአትን መስዋዕት ወይ ደግሞ የኃጢአትን ዕዳ የሚከፍል ደም አልነበረም። ስለዚህ ድነትን እንግዲህ የነቢያቱንም ቁጥር 5 ላይ ጸሐፊ የሚያመጣውን ታያላችሁ። ነቢያቱ የእስራኤል ሕዝብን የሚወቅሱበት የሚከሱበት አንዱ መሰረታዊ ምክንያት በመስዋዕታቸው እግዚአብሔርን አትሆን እንደሚያደርጉ ማሰባቸው እና አንዱ እግዚአብሔር ደጋግሞ እኔ ደም የተጠመው ይመስላችኋል ይላል። ሚስኮንሰፕሽን፣ ያ ነገር ድነትን ይሰጠኛል ብሎ ማሰብ ሞኝነት ነው። በመሰረቱ ልብ በሚነካ መንገድ
የእግዚአብሔር ሕዝብ ደግሞ ያናውቀዋል። ዳዊት መስዋዕቶቹ ምዕራፍ 51 ላይ መዝሙር 51 ላይ እንደምናየው የኃጢአት ይቅርታን እንደማያስገኙ በግልጽ ያወራል። ያንን እንደማይጠብቅ ይናገራል። ባይሆን የእግዚአብሔር መስዋዕት እንዲሁም ለኃጢአት የተሰበረ ልብን ይዞ መቅረብ እንደሆነ ይናገራል። መስዋዕቶቹ ራሱ በእኛ ውስጥ ለመፍጠር የሚፈልጉት ነገር ያ ነው። ማለትም ብሉይ ኪዳን ላይ በነበሩ አባቶች እንጂ የኃጢአት ይቅርታን ይሰጣሉ ብሎ ማሰብ እንዲያውም መስዋዕቶቹን አለመረዳት፣ አለመገንዘብ ነው። ለምንድነው መስዋዕቶቹ መስጠት የማይችሉት? ማርቲን ሄንሪ 3 ነገሮችን ያመጣል። አንደኛ ኃጢአት ከአድራጊው ጋር አንድ አይነት ኔቸር ስለሌላቸው ወይ ደግሞ ባህሪ ስለሌላቸው ይላል። ያ ማለት ምንድን ነው? ፍትህ ምንድን ነው? ሰው ላደረገው ኃጢአት ሰው ነው መቀጣት ያለበት፣ በጋ አይደለም። ስለዚህ የኔቸር ወይም ደግሞ የእንስሳና የሰው ልጅ ልዩነት ስላለ ፍትህን የሚያሟላ አይነት መስዋዕት አይደለም። ሁለተኛው ደግሞ በእግዚአብሔር ላይ ለተፈጸመው የፍትህ መጓደልና የህጉ መዛባት የሚሆን አይነት የመስዋዕት ሰፊሽንሲ የለውም። ምክንያቱም እንደምታውቁት በጎቹ ምን እንዳደረጉ ራሱ አያውቁም አይደለ? ኮንሽስ ራሱ መሆን አይችሉም። ኃጢአትን ኮንሽስሊ መቀጣት አይችሉም። ምን እየተደረገ እንደሆነ ራሱ ምንም የላቸውም። ስለዚህ ደማቸው ኮንሽስነስ ያለበት አይነት ስላልሆነ የሰው ልጅ የሚፈጽመው አይነት በደል የሚሆን አይደለም። ከዛ ሶስተኛ ምክንያት ብሎ ምን ይሰጣል? በጎቹ ራሱ መስማማት ራሱ አይችሉም። እኔ ለዚህ ኃጢአት እወስዳለሁ በሚል ፈቃደኝነትም እየተመሰረተ አይደለም በማለት ይናገራል። ምን ያህል ጠንካራ ነው አላውቅም፣ ግን ሚኒንግፉል ይመስለኛል። በዚህ ምክንያት የዕብራውያን ጸሐፊ እንግዲህ ምክንያቶቹን ባይነግረንም መስዋዕቶቹ ያንን የማድረግ አቅም እንደሌላቸው ይናገራል። ክናት ማድረግ አይችሉም፣ የኃጢአትን ማስተሰረይ የሚችል አቅም የላቸውም ይላል። ይሄን እንግዲህ ወደኋላ ሄደን ምዕራፍ 2 ላይ አይተን እንደሆነ ጸሐፊው ለምን ኢየሱስ ኢቭን እንስሳ ብቻ አይደለም መልአኮች እንኳን ሊያድኑን እንደማይችሉ ያስገነዝበናል። አይታችሁ ከሆነ ምዕራፍ 2 ላይ ቁጥር 14 ልጆቹ በስጋና በደም እንደሚካፈሉ እርሱ ራሱ ደግሞ ያንኑ ተካፈለ፣ ይኸውም በሞት ላይ ኃይል ያለውን ዲያብሎስን በሞት ኃይል እንዲደመስስ ነው፣ እንዲሁም በሕይወት ዘመናቸው ሁሉ በሞት ፍርሃት ባርነት የታሰሩትን ነፃ እንዲያወጣ ነው። እርሱ የመጣው መላእክትን ለመርዳት ሳይሆን የአብርሃምን ዘር ለመርዳት እንደሆነ ግልጽ ነው። ስለዚህ መላእክትን እንኳን የመላእክትን ስጋ አይደለም የለበሰው። ኢየሱስን ስናስበው ፍጹም ስጋ እንደለበሰ መረዳት መቻል አለብን። ያ ደግሞ የአቶንመንቱ አንዱ ኔሴሲቲ ነው ወይ ደግሞ አስፈላጊ የሚያደርገው። በዚህ ምክንያት በጎችና ኮርማዎች እግዚአብሔርን ሊያስተሰርዩ አልቻሉም። ታዲያ ምንድን ነው የሆነው? ቁጥር 5 ይህንን እንግዲህ ከላይ ካለው ጋር አነጻጽረን በፍጥነት እንዘጋዋለን። ቁጥር 5 ስለዚህ ክርስቶስ ከዚህ የተነሳ መስዋዕቶቹ ያንን መመለስ ስላቃታቸውና ስለማይችሉ ደግሞ መልካም ነገርን የሚጠቁሙ ስለነበሩ ስለዚህ ለዚህ ምን አይነት ነገር ነው ምላሽ ሆኖ የመጣው? ስለዚህ ክርስቶስ ወደ ዓለም በመጣ ጊዜ እንዲህ ብሏል። ከዚህ የተነሳ ማለት ነው አይደል? መስዋዕትና መባን አልፈለግህም፣ ስጋን ግን አዘጋጀህልኝ። በሚቃጠል መስዋዕትና ለኃጢአት በሚቀርብ መስዋዕት ደስ አልተሰኘህም። በዚያን ጊዜ እንዲህ አሉህ፣ ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድን ለማድረግ መጥቻለሁ። ጸሐፊው ከመዝሙር 40 ነው ይህን ጥቅስ የወሰደው ከቁጥር 6 እስከ 7 ያለውን። ከዛ በጣም ሾርት የሆኑ 2 ኮሜንታሪዎችን እዚህ ላይ ሰጥቶ ለመናገር የፈለገውን ነገር ቁጥር 10 ላይ ይደመድማል። መዝሙር 40 መዝሙረኛው ዳዊት የዘመረው መዝሙር ነው። ሄዳችሁ ጊዜ ወስዳችሁ ማየት ትችላላችሁ። ጥያቄው ለምንድን ነው መዝሙር መጽሐፍን በክርስቶስ አፍ ላይ አድርገው የሚያነቡት? ተገቢ ነው ወይ? ወይስ ለተወሰኑ መዝሙሮች ነው ሜሲያኒክ መዝሙሩ የሚሰራው? ወይስ ከመዝሙር 1 እስከ 150 ድረስ ኢየሱስ አፍ ላይ አድርገን ልናነብ እንችላለን ወይ? ያ እንግዲህ መዝሙር መጽሐፍን ስናነብ ሁሌም ልናስበው የሚገባ ነገር ነው። አዎ፣ ምክንያቱም መዝሙር መጽሐፍ ነቢያዊም ነው ትንቢታዊም ነው፣ ስለ ክርስቶስ የሚያወራ። ስለዚህ የትኛውንም ክፍል ከክርስቶስ ጋር አገናኝታችሁ የክርስቶስ የህይወትን ፌዝ እያንዳንዱ የህይወትን ጉዞ ከውልደቱ እስከ ሞቱ ድረስ ባለው ጉዞ ውስጥ የዘመራቸው መዝሙሮች የጸለያቸው ጸሎቶች ናቸው። ዳዊት ከእርሱ ቀድሞ መጥቶ ነው የጸለያቸው እነዛን ጸሎቶች እና የአዲስ ኪዳን አባቶች እንደምታዩት ያለምንም ሄዚቴት ሳያደርጉ በነፃነት ሲተረጉሙ እንረዳለን። አንዳንድ ዲስኮንቲኒቲዎችን እንዴት እንረዳለን? ምክንያቱም አንዳንድ ቦታ ላይ መዝሙረኛው የሚያወራቸው ነገሮች የማይሄዱ ሲመስሉ ምን እናረዳለን? ለምሳሌ የኃጢአትን ውዛዜ ያለባቸውን ጸሎቶች ኢየሱስ ኃጢአትን እንኳ አልሰራም ትሉ ይሆናል። ለዚህ ካልቪን ቀላል መልስ ይሰጣል።
ኢቭን መዝሙር 40 ላይ ላለው አንድ ለዳዊት ንግግር ለምሳሌ my iniquities have laid hold on me ኃጢአቶቼ እኔን ያዙኝ የሚለውን ይወስድና except we consider that Christ willingly took on himself the sin of his members ይላል። ኢየሱስ የራሱ ኃጢአት እንደ ዳዊት የራሱ ኃጢአት ይዞት ሳይሆን በምትካይ መንገድ የሌሎችን ኃጢአት በመሸከሙ እንደ ኃጢአተኛ የተቆጠረ መሆኑ አድርገን ልንረዳ እንችላለን ይላል። ስለዚህ መዝሙር መጽሐፍን ስናነብ ሁሌም ጌታችን ኢየሱስን እውነተኛውን ዳዊት እያሰብን መሆን አለበት። ሌላው ግን እንግዲህ እንደምታውቁት የሐዋርያት ሥራ ምዕራፍ 2 ላይ መዝሙር 16ን እንዴት እንደተረጎሙ ታያላችሁ። የሕይወትን መንገድ አሳየኸኝ፣ ከፊት ጋር ደስታን ሰጠኸኝ ይልና ስጋዬን መበስበስን እንዳይከቶ አትተውም በማለት ይዘምራል። ለዳዊት ትርጉም ነበረው። የሆነ ዳዊት ራሱ የማይዘምረው መዝሙር ሆኖ አይደለም፣ የምር እየዘመረ ነው። ዳዊት ሲዘምርና ኢየሱስ ሲዘምር በዳዊት ውስጥ እውነታ አለ፣ ግን ሙሉ ፉልፊልመንቱ በክርስቶስ ኢየሱስ ውስጥ ነው። ለምንድን ነው እንደዛ የምንለው ብላችሁ ብትሄዱ አንዱ መዝሙር 16ን ከዳዊት አንጻር ስታዩት ትንሣኤን ተስፋ እንደሚያደርግ ነው የምታነቡት። ማለትም እግዚአብሔር አንድ ቀን ያስነሳኛል፣ ተስፋዬ ለእኔ ርስቴ ይሄ ነው፣ አንድ ቀን ሞቼ አልቀርም የሚል ነው። ኢየሱስ ጋር ሲመጣ ግን መዝሙር 2 ላይ ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ግን ሲተረጉሙ ምን ይላል? እንደምታውቁት አባታችን ዳዊት በዚህ ንጉሱ ዳዊት እዚህ እንደተቀበረና መቃብሩ በመካከላችን እንዳለ ለመናገር ምንም መጨነቅ የለብኝም፣ እናንተም ታውቃላችሁ። ስለዚህ ይህ ጥቅስ ስለ ዳዊት ሊሆን አይችልም። ምክንያቱም ምን ሆነ? ዳዊት መቃብር ውስጥ ሆኖ በስብሷል ይላል። ታዲያ ስለማን ነው ብትሉ ስለ ጌታችን ስለ ኢየሱስ ነው ይልና እግዚአብሔር ኢየሱስን የዳዊትን እውነተኛውን ልጅ ከሞት እንዳስነሳውና በሰማያት እንዳስቀመጠው ወደ መናገር ይሄዳል። መዝሙር 40 ላይ አይታችሁ ከሆነ መስዋዕትን ዳዊት መስዋዕት አላቆመም። ምክንያቱም ብሉይ ኪዳን ላይ የነበረ ሰው ነው። እስከ ሕይወቱ ፍጻሜ ድረስ የመስዋዕት ስርዓቱን ሳያቆም ነው የሄደው። ነገር ግን መዝሙር 40 ላይ ስናነበው ግን ይሄኛው ዘማሪ ግን መስዋዕትን እንደማያቀርብ ባይሆን የላቀ መስዋዕትን ለእግዚአብሔር እንደሚሰጥ ይናገራል። እነዚህ መስዋዕቶች ደስ ስላላሰኙ እኔ የሚሰጥህ መስዋዕት አለኝ ይላል። ይሄ በዳዊት ተፈጽሞ አናይ፣ በኢየሱስ ክርስቶስ ብቻ ነው እንጂ። ነገር ግን ልብ የሚማርከው ጸሐፊው መዝሙር መጽሐፍን ከክርስቶስ ጋር ያገናኝበት መንገድ ያስደንቃል። ኢየሱስ ይህንን የምር ወደ ዓለም በመጣ ጊዜ ብሏል ነው የሚለው። ወደ ዓለም በመጣ ጊዜ ኢየሱስ ወደዚህ ዓለም የገባበትን መሲያዊ መዝሙር ከወሰዳችሁ አንዱ መዝሙር 40 ነው ይላል። መምጣቱን ለእግዚአብሔር ወደዚህ ዓለም ኢንካርኔት ሲያደርግ የመጣው በዚህ አይነት መንገድ ነው። አቤቱ መጣሁ ይላል። ምን ለማድረግ? መስዋዕቶች ደስ ስላላሰኙህ ስጋን ስላዘጋጀህልኝ ይህን ስጋ ወስጄ ያንተን ፈቃድ ላረግ ተገልጫለሁ በማለት ይናገራል። እግዚአብሔር መስዋዕትና መባን አልፈለገም ይላል ጸሐፊ በቀጥታ። ይሄ በጣም ሊያስገርመን ይገባል። ምክንያቱም የዕብራውያን ጸሐፊ መስዋዕቶቹ ምንም ጥቅም እንደሌላቸው ለማስረዳት ወይም ደግሞ ምንም ማድረግ እንዳልቻሉ ለማስረዳት ከዛው ከመጽሐፋቸው ነው ጀስቲፊኬሽን የሚያመጣው። ስለዚህ ምንም ሙግት አያስፈልግም። እግዚአብሔር ምን አይነት ምላሽ ነበረው ለመስዋዕቶቹ? ፕሌዥር ኖሮት አያውቅም። እግዚአብሔር መስዋዕቶቹ እግዚአብሔርን ደስ አሰኝተው አያውቁም። ስለዚህ ለዚህ ምትክ ምን መጣ? ሌላ ስጋ ተዘጋጀ። ስጋን ግን አዘጋጀህልኝ ይላል። ለእግዚአብሔር ነው ይህንን የሚናገረው ኢየሱስ። ከዳዊት አንጻር ምን አይነት ትርጉም ነው የምንረዳው ብትሉ ይሄ ጥቅስ በሴፕቱዋጀንት እና በኦሪጂናል ሄብሩ የተለያየ ነው በማለት ይናገራሉ። በተለይ የጆሮ መበሳትን ነው የሚያወራው። በተለይም ከዘጸአት ምዕራፍ 21 ቁጥር 6 አንጻር ማለትም ዘጸአት ምዕራፍ 21 ቁጥር 6 ላይ አንዳንዴ ባሮች ይገዙና ለተወሰነ ዘመን ሰርቭ ያደርጋሉ፣ ያገለግላሉ እና የሆነ ሰዓት ላይ ግን የነፃነት ጊዜ ይሰጣቸዋል እና አንዳንድ ባሮች መሄድ አይፈልጉም። ስለዚህ ፎሬቨር ያንተ ባሪያ ሆናለሁ ይሉና ለጌቶቻቸው ጆሮ ለዛ ምልክት እንዲሆን ጆሮ ይበሳል። አይ ቲንክ አንዲት ሴት በዚህ አይነት መንገድ ጆሮ ይልበሳል የሚል መዝሙር ዘምራለች። አይገስ ከዚህ ኮንቴክስት የመጣ ነው። ኮንተንቱን ለመናገር አይደለም እንትኑ እንድታገኙት ብዬ ነው። እና ዘጸአት ምዕራፍ 21 ላይ ኮምፕሊት ኦቢዲየንስን ለማሳየት ነው፣ ሙሉ መሰጠትን ማለት ነው። ጆሮአቸውን ይበሱና ፎሬቨር አብሯቸው እንደሚኖሩ እያገለገሉ እንደሚኖሩ ከዚህ በኋላ የነፃነት ጊዜም እንዳይመጣ ማለት ነው። ያ እንግዲህ የሚመጣው ጌቶቻቸውን ከመውደዳቸውና ፍጹም ኦቢዲየንት ለመሆኑም ጭምር ነው። እና መዝሙረኛው ምን እያደረገ ነው ብላችሁ ከጠየቃችሁ አንድ ሰው ምን ይላል? እንግዲህ ጸሐፊው ሴፕቱዋጀንትን የተጠቀመው የዕብራውያን ጸሐፊ የሰባ ሊቃናት ማለትም እንግዲህ ኦሪጂናል ብሉይ ኪዳን የተጻፈው በሂብሩ ቋንቋ ነው። በኋላ እንግዲህ እንደምታውቁት
ግሪኮች ናቸው በመጀመሪያው ክፍለ ዘመን ከሮማውያን በፊት ገዝተው የነበሩት እና ሲቪላይዜሽናቸው ሲገዛ ቋንቋው ሙሉ በሙሉ ሞር ወደ ግሪክ ነው የሄደው እና ለዚህ የብሉይ መጽሐፎችን ወደ ግሪክ ለውጧቸዋል። እና ያንን የሰሩ 7 ሊቃናት አሉ። ለዛ በእነሱ ስም ነው የሰባ ሊቃናት ትርጉም ተብሎ የሚጠራው እና የዕብራውያን ጸሐፊ እሱኑ ነው የወሰደው። ዋናው ሂብሩ ላይ ግን ምንድነው ጆሮዬን በሳልኝ ወይ ደግሞ ከጆሮዬ ውስጥ ስጋ አወጣህ አይነት ነገር ቃል አለ። ይሄኛው ላይ ግን ስጋን አዘጋጀህልኝ አይነት አለው። ሁለቱም የተላራቀ አይደለም። ያኛውንም ቢጠቀም ይሄኛውንም ቢጠቀም ተወራራሽ የሆነ ተመሳሳይነት ያለው አተረጓጉም ነው። እንግዲህ እንደምታውቁት አንዳንዴ ትራንስሌሽን ላይ ምን አይነት አለ፣ አማርኛ ላይ ስታዩ ለምሳሌ የህይወት እንጀራ ነው የምንለው አይደለ? ዮሐንስ ወንጌል ምዕራፍ 6 ላይ ግን እንግሊዝኛው ላይ ብሬድ ነው የሚለው የህይወት ዳቦ ተብሎ ቢተረጉም ኢትዮጵያውያን ዴይሊ ምግባቸው አይደለም ዳቦ። እንጀራ ሲባል ሞር ዊ አንደርስታንድ አይደለ? ቋንቋ እንደዛ ነው። ትርጉሙን ሳያጣ ለሚነገርለት ሶሳይቲ የሚገባ ተደርጎ ነው የሚለወጠው። ስለዚህ ኮንተንቱን ሳያጣ ማለት ነው። ልክ ይሄኛውንም እንደዛ ልንረዳ እንችላለን። በዚህ አይነት መንገድ እንግዲህ ካሰብን መዝሙረኛው ምን እያለ ነው ብላችሁ በመዝሙረኛው መዝሙር 40 ላይ ባለው ከተረዳችሁ ዳዊት አንተ እውነተኛ የምትፈልገው መስዋዕትን አይደለም ኦቢዲየንስ ነው። እኔ ያንን እሰጥሃለሁ ለእግዚአብሔር ይላል። ሙሉ እገዛልሃለሁ፣ ሙሉ ሰብጀክት አደርጋለሁ ይላል። ግን ነቢያዊ በሆነ ትርጉም ግን መስዋዕቶቹ በሙሉ እንዳቃታቸውና ክርስቶስ ያንን እንደፈጸመ ያስገነዝበናል። ቁጥር 6 በሚቃጠል መስዋዕትና ለኃጢአት በሚቀርብ መስዋዕት ደስ አልተሰኘህም። እግዚአብሔር ደስ አልተሰኘ ማለት ምንድን ነው? አላረፈም። የእግዚአብሔር የጀስተስ ጥያቄ፣ የፍትህ ጥያቄ፣ ይሄ እግዚአብሔር የራሱ ምላሽ ነው፣ የሰው አይደል። እግዚአብሔር ደስ ተሰኝቶ አያውቅም። ታዲያ ራሱ አይደል እንደ ስርዓቱን የሰጠው ልትሉ ይሆናል። ኤግዛክትሊ። ነገር ግን ስርዓቶቹ ሊመጣ ያለውን ፍጹም የሆነውን መስዋዕት የሚገልጡና ለእግዚአብሔርም ያንን የሚያሳስቡ ናቸው። ለሰዎችም ሌላ መስዋዕት እንደሚያስፈልግ የሚያስገነዝቡ እንጂ በራሳቸው ድነትን የሚሰጡ አልነበሩም። ባይሆን ኢሳይያስ ምዕራፍ 53 ላይ እንደምታነቡት የእግዚአብሔር በልጁ መድቀቅ ምን ሆነ ይላል። እንግሊዝኛው የእግዚአብሔር ፈቃድ ነበር አይልም። እንደ አማርኛው እግዚአብሔርን ደስ አሰኝቶታል ይላል። የልጁ መድቀቅ የክርስቶስ ኢየሱስ በመስቀል ላይ ያለፈበት መሰዋት ፕሊዝድ አድርጎታል። ኢት ፕሊዝድ ዘ ሎርድ ቱ ክራሽ ሂም ነው የሚለው። ልጁን ያደቀው ዘንድ እግዚአብሔርን ምን አደረገው? ደስ አሰኘው ይላል። የጌታችን ሞት ነው እግዚአብሔርን ደስ ያሰኘው። ለመጀመሪያ ጊዜ እግዚአብሔር በኃጢአት ላይ በወሰደው ጀጅመንት የተደሰተው በክርስቶስ ኢየሱስ መስዋዕቶች ነው። ቁጥር 7 በዚያን ጊዜ እንዲህ አሉ፣ ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድን ለማድረግ መጥቻለሁ። በመጽሐፍ ጥቅልል የሚለው እንግዲህ እንግሊዝኛው እንደዛ ነው የሚለው። በመጽሐፍ እንደተጻፈ በመጽሐፍ ጥቅልል እንደተጻፈ ይላል። የድሮ መጽሐፎች ስክሮሎች የሚጠቀልሉ ናቸው፣ እንደኛ ዝርግ አልነበሩ። በዛ እንደተጻፈ ይላል። መዝሙረኛው ከዳዊት አንጻር ምን ትርጉም አለው ብላችሁ ከጠየቃችሁ ዳዊት የህጉ ማይ ላይፍ ኢዝ አዝ ኢት ኢዝ ሪትን አይነት ነው። ከዳዊት አንጻር በህግ ላይ እንዳለው ነው ህይወቴ። ያ ማለት ምንድን ነው ትሉ 10 ትእዛዛት ላይ የምታዩትን ነገር በዳዊት ህይወት ውስጥ ማኒፌስት ሲያደርግ ታያላችሁ። ወይ ደግሞ ኢምባዲመንት ሆነ ወይ ደግሞ የዛ ነገር ተሸካሚ ወይም ያ የእግዚአብሔር የህግ እውነታ በእውነት ሰውነቱ ላይ በህይወቱ ላይ ተገልጦ ያለ መሆኑን ትገነዘባላችሁ። ነቢያዊ በሆነ መንገድ ግን ስታነቡ ምን ያስገነዘበናል ካላችሁ መጽሐፍት ሁሉ ስለ ኢየሱስ ክርስቶስ እንደሚያወሩ ነው። መጽሐፍት ሁሉ ስለ ኢየሱስ መምጣትና ለእግዚአብሔር መስዋዕትን የሚሰጥ አካል እንደሚመጣ ይናገራሉ። የኔ መምጣት በመጽሐፍት እንደተጻፈ ነው። በዚያን ጊዜ እንዲህ አሉ፣ ስለ እኔ በመጽሐፍ እንደተጻፈ as it is written እንደተጻፈው መጥቻለሁ፣ ይኸው እንደተነገረው። ኢየሱስ ወደ ዓለም ሲገባ ይህንን እያለ ነው የገባው ይላል። ልብ አይነካም? ኢየሱስ ኢንካርኔት ሲያደርግ አምላክ ሆይ ፈቃድን ላደርግ መጥቻለሁ፣ ለእግዚአብሔር እንደዚህ እያለ ወደዚህ ዓለም የመጣው ፈቃድን ለማድረግ መጥቻለሁ። የእግዚአብሔር ፈቃድ ምንድን ነው ታዲያ? በዚህ ውስጥ በመጽሐፍት የተጻፈው የእግዚአብሔር ፈቃድ ክርስቶስን ሊፈጽም የመጣው የእግዚአብሔር ፈቃድ ምንድን ነው? ቁጥር 8 ሕጉ ይህ እንዲደረግ ቢያዝም እርሱ ግን በመጀመሪያ ይሄ እንግዲህ የዕብራውያን ጸሐፊ ትርጉም ነው። ቁጥር 5 እስከ 6 ከመዝሙር መጽሐፍ አመጣና ቁጥር 8 እስከ 9 ይፈታዋል ምን ማለት እንደሆነ። ስለዚህ ይህ እንዲደረግ ሕጉ ቢያዝም፣ መስዋዕቶቹ እንዲቀርቡ ሕጉ ቢያዝም ኮት
ትምህርተ ጥቅስ እርሱ ግን በመጀመሪያ ይህን አለ። ሁለተኛውን ቁጥር 9 ላይ ያለውን ከማለቱ በፊት እሱም መስዋዕትና መባን የሚቃጠል መስዋዕትና ስለ ኃጢአት የሚቀርበውን መስዋዕት አልፈለግህም፣ ይህም በዚህም አልፈለግህም ደስም አልተሰኘበትም ይላል። ስለዚህ ሁለተኛውን ከመናገር በፊት የመምጣቴ ምክንያት የመጀመሪያው ምክንያት ምንድን ነው? ከመዝሙሩ የወስደውና ኢየሱስ ይህን ብሏል ይላል፣ መስዋዕቶቹ ደስ አላሰኙም። ስለዚህ ሁለተኛው ምንድን ነው? ቁጥር 9 ቀጥሎም ከዚህ ቀጥሎ ማለት ነው እነሆኝ ፈቃድህን ለማድረግ መጥቻለሁ አለ። ስለዚህ የመጀመሪያው ላይ ይሄን አለ፣ ሁለተኛ ላይ ይሄን አለ። በዚህ ውስጥ ምን አለ ማለት ነው? ሁለተኛውን ለመመስረት የመጀመሪያው ሻረ ይላል። የመጀመሪያው የተሻረው ምንድን ነው? ቁጥር 8 ነው። መስዋዕት ደስ አላሰኙም። ስለዚህ እነሱ ተጠቅልለው ወጡ። ስለዚህ በነዛ ምትክ ማን መጣ? እነሆኝ ፈቃድህን ላደርግ መጥቻለሁ ይልና ሁለተኛው ላይ ኢየሱስን ያመጣዋል። በዚህም ይላል ሁለተኛውን ለመመስረት ሁለተኛው ምንድን ነው ብትሉ እነሆኝ ፈቃድህን ላደርግ መጥቻለሁ የሚለውን ለመመስረት የመጀመሪያውን ሻረ ይላል። ይህ ምንድን ነው ታዲያ? ሁለተኛው ሻረ የሚለውን አንድ ሰው ምን ይላል? የሁለተኛው መሻር ማለት ሁለተኛው እንግዲህ የኢየሱስ ነው። የኢየሱስ መንግስትና የእርሱ መስዋዕትና ስርዓት ነው። የመጀመሪያው ደግሞ የብሉይ ኪዳን ስርዓትና መስዋዕቱና ክህነቱ ነው። ዲስትሮይ የሚል ቃል ነው የሚለው። ለስላሳ አይደለም፣ መሻር ብቻ አይደለም ይላል። ያው set aside is rather weak translation for remove or destroy ይላል። ሙሉ ነው፣ ምንም የማይጠቅም ስለሆነ፣ ምንም የማይሰጥ ስለሆነ፣ ባይሆን ጠቋሚ ስለሆነ፣ ሊመጣ ያለውን መንግስትና ማዳን የሚያመላክት ስለነበረ አሁን እውነተኛው አካል ስለመጣ ደመሰሰው ይላል። ጳውሎስም እንደዛ አይነት ቃል ነው የሚጠቀመው። ቆላስይስ ምዕራፍ 2 ላይ ታችሁ ከሆነ ዕብራውያን መልእክት ምዕራፍ 8 መጨረሻ ላይ ይህንኑ አይነት ቃል ከኪዳኑ አንጻር እንዴት እንደሚጠቀም ተመልከቱ። ምዕራፍ 8 ቁጥር 13 ይህን ኪዳን አዲስ በማለቱ የፊተኛውን አሮጌ አድርጎታል፣ ስለዚህም ያረጀ ያፈጀው የሚጠፋበት ጊዜ ተቃርቧል ይላል። ሁለት ንጽጽር አይደል? አዲሱ መጥቷል፣ የክርስቶስ ኢየሱስ የፊተኛውን ኪዳን አሮጌ አድርጎታል። አዲሱ በመምጣቱ አይደል? አዲሱ በመምጣቱ ብቻ አሮጌ ሆኗል እና ደግሞ ከዚህ የተነሳ ሊጠፋ ያረጀ ያፈጀው የሚጠፋበት ጊዜ ተቃርቧል። ኔጌቲቭ የሆነ ልብ አለው ማለት ነው። ያ ማለት አሉታዊ የሆነው ልብ ለብሉይ ኪዳን ስርዓቶች ያለበት ምክንያት ግን ምን ስለሆነ ነው? ብሉይ ኪዳን አገልግሎቱ የጠቆመው እውነታ ስለመጣ። ይህንን በክርስቶስ ኢየሱስ የተገለጠውን እያዩ ወደኋላ መመለስ እግዚአብሔርን መናቅ፣ ኢቭን የብሉይ ኪዳን ስርዓቶችንም መናቅ ነው። ምክንያቱም ስርዓቶች የፈለጉት ይህን ስለነበረ ማለት ነው። እና የጸሐፊው አካሄድ እጅግ ልብን የሚማርክ ነው። ምክንያቱም አንድ ሰው ሐሰተኛ ትምህርትን ሲይዝ ዝም ብሎ ጣል ማለት ሞኝነት ነው። ጸሐፊው ለምን መጣል እንዳለባቸው ለማሳመን በእግዚአብሔር እውነት ሲታገል እናያለን። በዚህ ውስጥ ግን መጨረሻ ላይ ከማለት ግን አይቦዝም። ተውት፣ ይህንን ከማለት ማቆም አለባቸው። ይህ እዚህ ጋር በደንብ ማስተዋል አለብን። ክርስቶስ እስከሚመጣና እስከሚገለጥ ድረስ የበግ ስርዓቱንና መስዋዕቱን ካቆማችሁ እንዲሁ አላማኝ ናችሁ። አትድኑ። መስዋዕቶቹን ከናቃችሁ ዲስፓይዝ የምታደርጉ ቤተ መቅደሱን ስርዓቱን የምታው ከሆነ አትድኑ። ምክንያቱም ድነቱ ይሰጥ የነበረው በነዛ ስርዓቶች ስለነበረ። ነገር ግን ሲሰጡም ማስተዋል አለብን። እነዛ ነገሮች ድነትን ይሰጠናል ብለው ሳይሆን ሊመጡ ያሉ መልካም ነገሮችን በማሰብና ተስፋ በማድረግ ነው። ጌታችን ኢየሱስ ክርስቶስ ግን መገለጡ በታወቀ ጊዜ አዲሱ መጥቷልና መቆም አለበት። ቁጥር 10 በዚህ ፈቃድ በኢየሱስ ክርስቶስ ሥጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ተቀድሰናል ይላል። by the which we are sanctified through the offering of the body of Jesus Christ once for all. ይሄ በጣም ደስ ይላል አይደል? እስካሁን ያወራውን ያኞቹ በጣም ሺህ ጊዜ ይደጋገሙ ነበር። አሁን ግን ለአንዴና ለመጨረሻ ጊዜ በተሰጠ በክርስቶስ ኢየሱስ ሥጋ ድነናል ይላል። በዚህ ፈቃድ ይላል። የእግዚአብሔር ፈቃድ ነው ይሄ አይደለ? ኢየሱስ ሊፈጽም የመጣው የእግዚአብሔር ፈቃድ፣ እሱም ኢየሱስ በሥጋው ኃጢአተኞችን እንዲቀድስ መስዋዕት ሆኖ በመቅረብ እንዲቀድስ ነው። ይሄ ለእኛ ምን አይነት አንድምታ አለው? የእግዚአብሔር የክርስቶስ ኢየሱስ መስዋዕትና የማዳን መንገዱ የእግዚአብሔር ፈቃድ ነው። ይህ ምንድን ነው ለእኛ የሚሰጠን ልብ ብትሉ፣
በክርስቶስ ኢየሱስ የተገለጠውን የእግዚአብሔርን ቸርነት የልጁ ብቻ አድርገን ማሰብ የለብንም። የእግዚአብሔር የራሱ የአባቱን ፈቃድ ነው። ይሄ እንግዲህ ትርጉም ይሰጣል። ጆን ኦወን ለማሳመን የሚታገለው ይላል፣ አንዱ ትልቁ አስፈሪ ነገር ብዙ ሰው እግዚአብሔር ወልድን ይወዳል ያምናል ይላል። ክርስቶስን ይወዳል ኢነሰንስ የክርስቶስ ቸርነትና ማንነቱ በቀጥታ ስለተናገረ፣ ግን እግዚአብሔር አባትን ሰዎች ሰስፒሽስ ይሆናሉ። ባይሆንስ የሚል ፍርሃት አለ በማለት ይናገራል። ዮሐንስ ወንጌል 16 ከዚህ በፊትም እንዳወራሁት ኢየሱስ አባቴን እኔ የምለምን እንዳይመስላችሁ እርሱ ራሱ ይወዳቸዋል ይላል። ጥሩ ነው፣ አንዳንዴ እሱ መነገር አለበት። ምክንያቱም እኔ ለምኜው እንዲወዳችሁ ማድረግ እንዳይመስላችሁ፣ ቢኮዝ በእኔ ራሱ መሰጠት ውስጥ እሱ ራሱ ፈቃዱ ነው። እግዚአብሔር አባትም ባይታይም እንኳ በልጅ ውስጥ የሚታየው የእግዚአብሔር ማንነት የአባትም ጭምር ፈቃድና ቸርነት። ስለዚህ እግዚአብሔር አባትንም ማመን አለብን። ባናየው እንደ ክርስቶስ እንዲሁ ዲቴል ተነግሮ የእግዚአብሔር አባት ታሪክ ባይተረክም በልጁ ትረካ ውስጥ የእግዚአብሔር የማይታይን አምላክ ፈቃድን ማወቅ አለብን። አንዳንድ ጊዜ አእምሯችን ውስጥ ይሄ ሊመጣ ይችላል። በክርስቶስ ኢየሱስ ወንጌል ውስጥ የሚበሰረው ምንድን ነው? አምናችሁ ኑ የኃጢአት ይቅርታ አለ የሚል ነገር ግን ፍርሃት አለ አይደለ? ባይባልስ በዚህ አንዳንድ ጊዜ አርቲኩሌት አናደርገውም። ግን አሁን ይህን አመንኩ ተብዬ ቤት ሄጄ ልተኛ አሁን ኃጢአት ዲል ተደርጓል ብዬ አይደለ? የሆነ ነገር መኖር አለበት ወይ ደግሞ የሆነ ነገር ማየት አለብኝ። አንዳንድ ሰዎች ፈርዘር የሚሄዱት ለዛ ነው። እግዚአብሔር ፈቃዱን ማወቅ አለብኝ፣ ወይ ልሳን መናገር አለብኝ፣ ወይም ደግሞ የሆነ ልዩ ኤክስፔሪየንስ ያስፈልገኛል። እንዴት ነው ዝም ብዬ ማርፈው በደረቅ የወንጌል ስብከት? ኃጢአት ይቅር ተብሎልሃል፣ ይህን የተስፋ ቃል ብትቀበል ቤትህ ሂድ በሰላም ተብሎ ትቀበላላችሁ ወይ? አንዳንዴ እግዚአብሔር አባትን ያለማመን ነው። ምክንያቱም የክርስቶስ ዊል የእግዚአብሔርን ፈቃድ ነውና። በኢየሱስ ክርስቶስ ስጋ አማካኝነት ለአንዴና ለመጨረሻ ጊዜ በቀረበው መስዋዕት ይላል። የኢየሱስ ደም ከሚለው ያልፍና ስጋው ይላል። የዳነው በክርስቶስ ኢየሱስ ስጋ መሆን ነው። ምክንያቱም ኢየሱስ ከዘላለም አምላክ ሆኖ የኖረ ነው። ስጋ ድነታችን ያረፈው የእርሱ ስጋ መልበስና በስጋው ላይ በፈጸመው የሰው ልጅ ፍጹም ሰው በመሆን በፈጸመው ስራ ነው። በዚህም በሕይወቱ በኖረው የጽድቅ ሕይወት ከዛ ደግሞ በሞቱ በተቀበለልን በስጋው በኩል በተቀበለው መስዋዕት ለአንዴና ለመጨረሻ ጊዜ በኃጢአት በተከፈለ መስዋዕት ቅድስናን እናገኛለን ብቻ ሳይሆን አግኝተናል ጭምር ይላል። ለማን ነው የቀረበው? ለእግዚአብሔር በቀረበው መስዋዕት። መስዋዕት የሚቀርበው ለሰይጣን አይደለም። ደጋግሜ እንዳልኩት ለእግዚአብሔር ነው። የዳነው ክርስቶስ ለእግዚአብሔር ባቀረበው ስጋ ነው። የስጋ መስዋዕት ደግሞ መስዋዕትም ጭምር መስቀሉን ኢንተርፕሬት ስናደርገው ክርስቶስ ቪክተር፣ ባለፈውም ብያቸዋለሁ። ብዙዎቹ ሲተረጉሙ ክርስቶስ በጨለማ ኃይላትን በመስቀሉ አሸንፏል። ግን ያሸነፈው መስዋዕቱን በመስጠት ይህ ሊታየን ይገባል። የክርስቶስ ሞት እንደ መስዋዕት ነው መተርጎም ያለበት። መስቀሉ ላይ ምንድን የተደረገው ሲባል የአንድ ጥሩ ክርስቲያን መልስ እና ደግሞ አንድ ክሊር ሆነ ሶፊስቲኬትድ ያልሆነ መልስ መስዋዕት ሆኖ ለእግዚአብሔር ቀርቧል የሚለው በዛም ተቀድሰናል። እዚህ ላይ የሚያላግጡ ሰዎች ዘንድሮ ስለበቀሉ ነው። በቃ መስቀሉ ቀደሰኝ፣ የዘላለም ሕይወት ከእግዚአብሔር ጋር ታረኩ ተብሎ ይደሰታል። ወንጌሉ ከዛ ያልፋል ይላሉ። ያልፋል ሳይ እንዲሁ ወንጌሉ እሱ አይደለም ይላሉ ደፍሮ። እኛ ግን ይህ ነው ወንጌላችን። በዚህ ስጋ መቀደስ አለ። ይህ ኢምፕሊኬሽኑ መሬት ስናወርደው ስንዘጋ በጣም ቀለል አድርገን ስናስቀምጠው ምን እያለን? በክርስቶስ ስጋ ተቀድሻለሁ ስል ምን ማለት ነው? ተቀድሻለሁ ስል ደግሞ ስጋው እኔ ጋር በሚያደርገው ነገር ሳይሆን ለእግዚአብሔር በኖረው ትርጉም ማለት ነው። ምክንያቱም ለእግዚአብሔር በቀረበው በዚህ ካህን ስጋ ድኛለሁ፣ ተቀድሻለሁ እያልኩ ነው። ህሊናዬ ነስቷል እያልኩ ነው። ምን ማለት ነው? ቀላል ነው። አንደኛው ለኢቭል ኃጢአቶቻችን፣ ለክፉ ኃጢአቶቻችን ክርስቶስ ላይ የተፈጸመውን ጀስቲስ ስናይ በእውነትም የኃጢአቴን የሚተካከል መስዋዕት አግኝቻለሁ፣ ላርፍ እችላለሁ። በእውነትም ይሄ ከዚህ በፊት ብያለሁ። አንዱ ኢምፕሊኬሽን ይሄ ኃጢአታችሁን በእውነተኛ ማንነታቸው ከተረዷቸዋቸው ቀላል መልሶች አያረኳችሁ። የምትረኩ ከሆነም ደካማ የሆነ መንፈሳዊ መረዳት ስላላችሁ ነው። ኃጢአትን በእውነተኛ ባህሪውን አይታችሁ መስቀሉን ስታዩ
ረፍትን ይሰጣል። በእውነትም ከዚህ የሚበልጥ አንድ መዝሙር አለ አይደለ? ኑ እናንተ ኃጢያኖች የሚል እዛ ላይ አንድ በጣም ኢንትረስቲንግ ነገር የሚላል ስለ ሰዎች ነው የሚያወራው። ወደ እግዚአብሔር ሳይሆን ኃጢአተኞችን ነው የሚያደርገው የሚለምነው። እና አንዱ የሚለምንበት መንገድ እስቲ አምላክ ተንበርክኮ ሲለምን እዩ ይላል። እናንተ ኃጢያኖች አይበቃችሁም ወይ ይላል። ትረስት ለማድረግ ቦልድ ለመሆን እግዚአብሔር ፊት ላለ መንፈሳዊ ህይወት ይሄ ድፍረት አይሰጣችሁም ወይ ይላል። ከዚህ በላይ ምን ትፈልጋላችሁ ይላል። የእግዚአብሔር ልጅ ተንበርክኮ አምላክ ነው የሚለው ደግሞ ኢንፈሳይዝ ያደርጋል፣ ሰው አይደለም። አምላክ ተንበርክኮ ሲለምን የእግዚአብሔር ልጅ ደም ያ መስቀሉ እንዴት ነው ማያረካችሁ ይላል። እግዚአብሔርን ያረካ መስቀል እኛንም ሊያረካ ይገባል። ኃጢአተኞች እንዲያልፉ ለዛ ነው ብለዲ የሆነ ወንጌል መሰበክ ያለበት። አያችሁ ሰዎች መስቀሉን በእውነተኛ ባህሪ ባልሰበኩ ቁጥርና እግዚአብሔር በክርስቶስ ኢየሱስ የፈጸመውን ፍርድና ቁጣ ባላሳዩ ቁጥር እውነተኛ አማኞችን ድፍረትን ነው የሚነጥቋቸው። መስቀሉ በጣም አስፈሪ ነው፣ ብዙ ኮንፈርት አይሰጥም ለአእምሮ። ደግሞ ቲዮሎጂካሊ ናቪጌት ለማድረግ ብዙ ጥያቄዎችን ይፈጥራል፣ ጭንቀትም ያመጣል። ግን እሱ ይሻላል። ምክንያቱም ውጤቱ ምን ይሆናል ብትሉ መጨረሻ ላይ በዚህ አይነት ደምማ መግባት እችላለሁ አይካን ሀው ኃጢአቶችን ከዚህ በኋላ ማለት እኔን መልሶ ለዚህ ኃጢአት መጠየቅ ፌር አይደለም። ኢየሱስን ምን ማድረግ ስለሆነ የክርስቶስን ጩኸትና ስቃይ ማሳነስ ስለሆነ ኢምፕሊኬሽኑ ምንድን ነው? ለራስም ያንን ማስታወስ ነው። የክርስቶስን ደም በጸሎት መካከል ማሰብ። እኔ ቅድም እንግዲህ እንዳልኳችሁ ለእኔ 3 አይነት ህሊና አይነት ስትራክቸር ሊኖር ይችላል። አንዳንዱ ኃጢአት ምንም የማይመስለው ከዛ የተነሳ እግዚአብሔርን አባብዬ እያለ ይኖራል። አንዴም ሳይሰማው እንደማይሰማው የምታውቁት ደግሞ የክርስቶስን ደም በጸሎት ላይ ደጋግሞ አይጠራም። ለምን? እግዚአብሔር ቀላል አምላክ ነው። አንዳንድ ሰዎችን ጠይቃችሁ አታውቁም? የኢየሱስ አንድ ጊዜ አንድ ሰው የምትድንበትን መንገድ ንገረኝ። በጣም ዲቮትድ የሆነ ሰው ነው በዛኛው የቤተክርስቲያን ቅርስ ውስጥ። ሪፎርም ቸርች አይደለም፣ ለዛ እኔ ብዙ አልጨነቅም። እና ምንድን ነው የምትድንበት እስቲ ምክንያት ንገረኝ አልኩት። እኔ እንግዲህ መስዋዕት ለቸርች በጣም በጥንቃቄ እከፍላለሁ፣ አላመነዝርም፣ በጣም ሚስቴን አከብራለሁ፣ ህይወቴ እንደዚህ ክሊን። ከዛ መጨረሻ ላይ የሆነ ኢየሱስ የሞተበት ምክንያት ትንሽ ልትነግረኝ ትችላለህ? ላይክ በአንተ ህይወት ውስጥ ኔሴሲቲውን አልኩት። ገና ነው እያስብ ያለው ግን ሊመጣለትም አልቻለም። ትንሽ ጥያቄውን ተረድቶ ለጥያቄው መልስ እየፈለገ ነው። እንደዛ መሆን አልነበረበትም አይደለ? ኦብቪየስ ነው እንጂ ክፉ ስለሆንኩ ነው ኢየሱስ ብቻ ነው ያድነኝ ነበር መልሱ። ማሰብ እራሱ አይደል? ሰው ማሰብ የለበትም ይህንን ለ2 ደቂቃ። አንድ ክርስቲያን እንደዛ ካሰበ ክርስቲያን አይደል። 5 ደቂቃ ሊወስድ አይገባም ይህንን መልስ ለመመለስ። እና ትሩ እግዚአብሔርን ኤክስፒሪየንስ ስታደርጉ ትፈራላችሁ። ይሄ አይነቱ ምንም የኃጢአትን ክብደት ያልተሰማው አይነት ህሊና ነው። አስቦትም አያውቅም። ኢቭን መዝሙሩ ውስጥ 12 መዝሙር እየዘመረም አንድ ጊዜ ደም ላይ መጣለት ይችላል። እግዚአብሔር እረኛዬ ነው። ለሆል እግዚአብሔር ኤክስፒሪየንሱ የእግዚአብሔር ትስስሩ ከደም ጋር ያልተገናኘ ሊሆን ይችላል። ይህ አይነት ህሊና ያ ማለት እግዚአብሔር በጣም ይወዳሉ ማለት አይደለም። እናፍቅሃለሁ እንደዚህ ምናምን ማለት ከማወቅ የሚመጣ ላይሆን ይችላል። እንዲያውም ምንም የኃጢአት ክብደት የማይሰማው የእኛ መዝሙሮች ባይዞ ደስ አይሉ። አንድ ትሩመን የሚባል ሰው የሚዝረብል ሰዎች መዝሙሮች ይላቸዋል። እንደዛ ነው። መዝሙር መጽሐፍን ብታዩት ደግሞ ሂሞችን ብዙዎችን ብታያቸው እንደዛ ናቸው። ፉል ዌይት ኦፍ ሰን ግን እግዚአብሔርን በክርስቶስ ኢየሱስ አባት ብለው የሚጠሩ ሰዎችን እንታያላችሁ። ስለዚህ እውነተኛው መረዳት የኃጢአት ክብደትን በመረዳት ግን በክርስቶስ ኢየሱስ ደም በመርካት እግዚአብሔርን መተሳሰብ ነው። 3ኛው ግን አለ። ኃጢአት በጣም ተሰምቷችሁ እግዚአብሔርን የመሸሽ ማለት ነው። በጣም ፉል ሞርድ የሆነ በኃጢአት ተዘፍቆ መውጣት ያቃተው አይነት ኮንሽስነስ አለ። የክርስቶስ ደም የማያረከው አይነት አእምሮ ማለት ነው። ደሙ እንዳለ አውቃለሁ ግን የኔ ጉዳይ ትንሽ ለየት ይላል። አንዳንድ ሰዎች ትንሽ ለየት ያለ ነው። የኔ ጉስቁልና የኔ ኃጢአተኝነት ዩኒክ ኤለመንት አለው እና ምን ሌላ ኢየሱስ ነው የሚፈለገው ነው አይደለም? እሱ በጣም የዛ መዝሙር ጆሴፍ ሃርት ትግሉ እሱ ነው። ላይ ኮንቪንስ ለማድረግ ነው። ይሄ ኢየሱስ ነው እናንተ ኃጢአተኞች ጎስቋሎች
ኃጢአተኞች ናቸውና እመኑ በክርስቶስ ኢየሱስ ደም የሚል ነው። ስለዚህ መጀመሪያውንም ሶስተኛውንም ሳንሆን ሁለተኛውን በመሆን መኖር አለብን። አንሰልም ይህንን በጣም ለመጀመሪያ ጊዜ ሳነብ ገርሞኛል። እሱን አንብቤ ጨርሳለሁ። በሞት አፋፍ ላይ ላሉ ሰዎች ፓስተሮች ሊሰጡ የሚገባቸውን ሊያቀርቡ የሚገባቸውን ማጽናኛ የጻፈበት ነው። በጥያቄና መልስ እንዲህ በሏቸው፣ ኃጢአተኞች እንዲሰሏቸው እንዲህ ብላችሁ መልሱ፣ ወይ ደግሞ አስተምሯቸው ሞትን እንዴት ፌስ ማድረግ እንዳለባቸው ብሎ የተናገረው ነው። እንግዲህ 11ኛው ክፍለ ዘመን ገደማ ላይ የነበረ ሰው ነው። በኃጢአታቸው ምክንያት ለሚጨነቁና ለሚሰጉ ሙታን ወይ ደግሞ በሞት አፋፍ ላይ ላሉ ሰዎች ያዘጋጁት መጠይቅና ምክር የሚከተለው ነው። ጥያቄ: ጌታ ኢየሱስ ለአንተ እንደሞተ ታምናለህን ብላችሁ ጠይቁት። ፓስተሮቹ ነው የሚለው መጨረሻ ላይ እንግዲህ ሆስፒታል ውስጥ። እናንተም እንግዲህ አብረን ካረጀን እንደዛ ላደርግ ነው ያለሁት። ጌታ ኢየሱስ ለአንተ እንደሞተ ታምናለህን? መልስ: አምናለሁ። ያው እንግዲህ ቼክ ማድረግ ወሳኝ ነው መጨረሻ ላይ ሰዎች ሊሞቱ ሲሉ። ጥያቄ: ስለ ህመሙና መከራው ስለ ሞቱ ታመሰግነዋለህን? መልስ: አመሰግነዋለሁ። ጥያቄ: ከእርሱ ሞት በቀር ሌላ በማናቸው ነገር ልትድን እንደማትችል ታምናለህን? መልስ: አምናለሁ። በኢየሱስ አምናለሁ ሳይሆን ከእርሱ በቀር በሌላ በማናቸው ነገር ልትድን እንደማትችል ታምናለህን? ጥያቄ: አምናለሁ። እንግዲህ ህይወት በአንተ ውስጥ እስካለች ድረስና ሙሉ እምነትህን በእርሱ ሞት ላይ ብቻ አድርግ። በሌላ በማናቸውም ነገር ላይ እምነትን አታኖር። ራስህን ሙሉ በሙሉ ለሞቱ አሳልፈህ ስጥ። በዚህም ብቻ ሙሉ በሙሉ ተሸፈን። ጌታ አምላክን ሊፈርድብህ ቢወድ እንዲህ በለው። ለእግዚአብሔር ነው እንግዲህ መልስ። ጌታ ሆይ በአንተ ፍርድና በእኔ መካከል የጌታችን የኢየሱስ ክርስቶስን ሞት አኖራለሁ። ከዚህ ውጭ ከአንተ ጋር የምከራከርበት ሌላ መንገድ የለኝም። ኃጢአተኛ ነህ ቢልህ እንዲህ በለው። ጌታ ሆይ በኃጢአቴና በአንተ መካከል የጌታችን ኢየሱስ ክርስቶስን ሞት አደርጋለሁ። ለፍርድ ኩነኔ የሚገባ ነህ ቢልህ እንዲህ በለው። ጌታ ሆይ በክፉ ስራዬና በአንተ መካከል የጌታችን ኢየሱስ ክርስቶስን ሞት አቆማለሁ። ሊኖረኝ ይገባ የነበረውንና ያጣሁትን የኔን ጽድቅ ተክቶ እንዲሆንልኝ የእርሱን ክብር ወይም ስራ አቀርባለሁ። ተቆጥቶብሃል ቢባል እንዲህ በለው። ጌታ ሆይ በቁጣና በእኔ መካከል የጌታችን ኢየሱስ ክርስቶስን ሞት እጋርዳለሁ። ይህን ሁሉ ፈጽመህ ስትጨርስ እንደገና እንዲህ በል። ጌታ ሆይ በአንተና በእኔ መካከል የጌታችን ኢየሱስ ክርስቶስን ሞት አደርጋለሁ። እግዚአብሔርን ስለ ልጁ ስለ ጌታችን ኢየሱስ አመስግነን እንጨርስ። እግዚአብሔር አባታችን ሆይ ስለ ቸርነት እናመሰግናለን። ስጋና መስዋዕት የቀረቡ የነበሩት የበጎች የኮርማዎች ደም ደስ ስላላሰኘህ የልጅን የኢየሱስን ስጋ ስላዘጋጀህ ደግሞ ኢየሱስ ወደዚህ ዓለም ስለኛ ስለመጣ እናመሰግናለን። ጌታችን ኢየሱስ ሆይ የእግዚአብሔርን ፈቃድ ልትከውን ደግሞ ደስ ልታሰኘው የራስን ስጋ መስዋዕት አድርጋ አሳልፈህ ስለሰጠህ ለእኛ ሊቀ ካህናት ልትሆን ወደዚህ ዓለም ስለመጣ እናመሰግናለን። ጌታ ሆይ ይህንን ሊቀ ክህነት ከተረዳነው በላይ እንድንረዳ እርዳን። እግዚአብሔር አባቱ በእኛ መካከል ይህ የልጅ ስራ ታላቅነቱ ያልተረዳው ያልተገነዘበ ካለ በቸርነትህ እንድትገልጥ ልመናችንን በፊት እናቀርባለን። እስከ ዕለተ ሞታችን ድረስ በዚህ ስጋ እና በክርስቶስ ደም ታምነን እንድንኖር ጸጋ አብዛለን። በልጅ በኢየሱስ ክርስቶስ ስም አሜን።